ኩሽ ማለት ማን እንደሆነ ታውቂያለሽ ወይ? ኩሽ ኢሻ ኩሺት እኮ ነው ሴት ነው የሚላት። ይኸውልህ ኢሻ ኩሺት ካለ እሱ ማርያምን ነው ሴት የሚላት። እሱማ ያገባች ኩሻዊት ነች ነው ትክክል። ኢትዮጵያውያን ናቸው ኩሻዊት የሚባሉ። ኩሽ ማለት ጥቁር ነው። ኩሽ ማን ነው እህታችን? የማወቅ ግዴታ እኮ የለባትም። ይዋድ እንደዛ እኮ ብለህ ታስጨንቃት አይገባም። የማወቅ ግዴታ የለባትም። ኖ ቃሉ ኩሽ የሚለው የለባትም። አለባት እንጂ እያነበበችልን ነው እኮ። ሳትመልሺ ከማንም ጋር አትቀጥይ። ማንም ከማንም ጋር አይቀጥልም። ይቅር እኔ እንደተያዛችሁ ከመጀመሪያም እንደተያዛችሁ ተናግሬያለሁ። ታርጋ ታብታብ ታደርጋለች በቃ። ለምሳሌ ከዘፍጥረት እስከ ራእይ ባለው ሁኔታ ለማን ነው የተጻፈው? መጽሐፍ ቅዱስ ተደራሲ የሚያደርጋቸው እነማንን ነው? ከዘፍጥረት እስከ ራእይ ድረስ ያሉት እነማንን ተደራሲ ያደርጋል? የመጀመሪያው ሀልዎተ እግዚአብሔርን ለሚያምኑ እሺ አይደል? መጀመሪያ ሰው መጽሐፍ ቅዱስን ለማመንም ለማንበብም ወይም ደግሞ የሚሄድላቸው ሰዎች እግዚአብሔርን ወደ ማመን እንዲመጡ ነው። ሰው እግዚአብሔርን መኖር ለሚያምኑ ሰዎች ነው። ግን ለምሳሌ አሁን በቀጥታ እስራኤላውያንን መጽሐፍ ቅዱስ ላይ የተጻፈ ክፍል አለ አይደል እኮ። ለምሳሌ አሁን መጽሐፍ ቅዱስ ውስጥ እነማንን ነው ተደራሲ የሚያደርገው ነው እኔ የፈለግኩት ጥያቄ። እነማን ናቸው በዚህ በዘፍጥረት እስከ ራእይ ውስጥ? አጠቃላይ ለሰው ልጅ ነው ወይስ አውዱ? ቅድም እንዳሉት ቆንጆ ሀሳብ አውድ አለው ብለዋል እንግዲህ መምህር ብሬ። ስለዚህ ለእነማን ነው የተጻፈው? እዛ ውስጥ ማን አድሬስ ተደርገዋል? ተደራሲዎቹ እነማን ናቸው? ማን ናቸው? ኦፍ ኮርስ ለምሳሌ እኮ ለአይሁድ ወይም ለቤተ እስራኤላውያን ለዕብራውያን ስፔሲፊካሊ የተጻፈ ክፍል አለ። ለአህዛብ የተጻፈ አለ። ደግሞ ለክርስቲያኖች ወይ ደግሞ ለሚያምኑ ለቤተ ክርስቲያን ደግሞ የተጻፈ አለ። ስለዚህ መጽሐፍ ቅዱስ ለሶስት ነገር ተጽፏል እያሉ ነው። ምን ማለት ነው? ለእስራኤል፣ ለጀንታይልስ ወይም ደግሞ ለአህዛብና ለቤተ ክርስቲያን ለሶስቱ የተጻፈው ነው። በጣም ቴንኪው እግዚአብሔር ያክብር። ስለዚህ መጽሐፍ ቅዱስ የተጻፈው ለሶስቱ ከሆነ ለእስራኤላውያን የተጻፈው አህዛብን ይመለከታቸዋል? በጣም ጥሩ። ቅድም እንዳልኩ ለምሳሌ ይሄ ክርስቲያኖች ስንል ወይ ደግሞ የሐዲሱ ኪዳን መጽሐፍ ክፍል ስንል ብሉይ ኪዳን ውስጥ ነበር አይደል? ምን ማለት መሰለህ? ለምሳሌ አንድ አህዛባዊ ክርስቲያን እንደሆነ እንዲሆን ካስተማርከው በኋላ ሐዲስ ኪዳኑን ሲያነብ ብሉይ ኪዳን ላይ ያለውን ሐሳብ እንዲረዳ ካላገዝከው ሐሳቡ ኮምፕሪሄንድ አይደለትም ወይ ደግሞ ሙሉ ሐሳቡን አያውቀውም፣ አይረዳውም ማለት ነው። ስለዚህ ምን መሆን አለበት? ብሉይ ኪዳኑ ላይ ያለውን ነገር የተጻፈውን እውነት ለምሳሌ ቅድም ብያለሁ እኮ የእስራኤል ልጆች በምድረ በዳ ሙሴ እባብን ሰቅሏል። ለጊዜው እስራኤላውያን ምን ያሉበት ነው? ለጊዜው እስራኤላውያን ከእባቡ መነደፍ የዳኑበት ነው። ፍጻሜውን ግን የሚያሳየው ሊመጣ ላለው እውነተኛው መሲህ ለክርስቶስ ኢየሱስ የሚያሳይ ነው። ስለዚህ ያንን ዮሐንስ አመጥቶ ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ሲል ኦኬ ሙሴ በምድረ በዳ እባብን ሰቅሎ ነበር። አዎ ወደኋላ ተመልሶ ዘኍልቍ ላይ ያለውን ሐሳብ ሙሴ እባብ እንዴት እንደሰቀለ ለምን እንደሰቀለ በእባቡ ምን እንደተገኘ አጥንቶ ያንን ካየ በኋላ ይሄኛውን ሐዲሱ ኪዳን ላይ ያለውን ሐሳብ ማግኒፋይ ያደርገዋል። ያኛው ለጊዜው ከእባብ መርዝ አድኗል። ይሄኛው ለዘላለም ከኃጢአት መርዝ እንደሚያድን ወይም ከኃጢአት እንደሚያድን። ያኛው እባብ አለ የሚናደፍ የነበረ ዲያብሎስ አለ የሚናደፍ የነበረ እያለን ምሳሌውን ከአካሉ ጋር ወይም ጥላውን ከአካሉ ጋር እያገናኘን እንተረጉምና ማግኒፋይ እናደርገዋለን። የሐዲሱን ኪዳን ሐሳብ ማለት ነው ወንድማችን ሶፊ። ስለዚህ ለምሳሌ 10ቱ ትእዛዛት ለነማን ነው የተጻፈው? ተደራሲዎቹ እነማን ናቸው? በጊዜው የእስራኤል ልጆች ለእስራኤል ልጆች የተጻፈ ነው መልእክቱ በጊዜው። አዎ ኦኬ። ስለዚህ አሁን ላይ ለነማን ነው ያ መጽሐፍ? ተደራሲዎቹ ለእስራኤላውያን ከሆነ ኢትዮጵያውያን ይመለከታቸዋል? በእግዚአብሔር የሚያምኑ ሁሉ አሁን እግዚአብሔር የሚያምኑ ሁሉ ይመለከታቸዋል። ለእስራኤላውያን ነው የተጻፈው እያሉኝ እኮ ነው። ለእስራኤላውያን ከተጻፈ አሁን ለምሳሌ ቆይ ልንገሮት። ለምሳሌ ለታላቁ ኬኩን ደብዳቤ ተላከለት፣ እሱን የሚመለከትና ለሱ ተላከለት። ለታላቁ ኬኩን የተላከው መልእክት ለእርሶ ይመለከታታል ወይ ነው? አሁን መልእክቱ ለኬኩን ከሆነ ለእርሶ እንዴት ነው እርሶ የኬኩን መልእክት ለኔ ነው የሚሉት? አንዳንዶች እኛ እስራኤላውያን ነን ብለው ያምናሉ። አሁን እርሶ እስራኤላዊ ኖት? የመልእክቱ ጭብጥና
አይደለም። የመልእክቱ ጭብጥና መልእክቱን ላኪው ነው የሚወስነው። ምን ማለት መሰለህ? ለምሳሌ የመልእክቱ ባለቤት እግዚአብሔር ነው። እግዚአብሔር ደግሞ በእስራኤል የተወሰነ አምላክ አይደለም። ስለዚህ ምን ብሏል? ለእስራኤል የተወሰነ አምላክ አይደለም። ቅድም ምን አሉ? አውድ አለውና ተደራሲ አለው አሉ። ስንገባ ምን አሉኝ? ተደራሲና እኮ አውድ አለው። ስለዚህ ተደራሲዎቹ በዚህ 10ቱ ትእዛዛት የተሰጣቸው ለእስራኤላውያን ነው፣ ለእስራኤል ልጆች ነው ብለው ካሉ የተሰጠው ለነማከው ነው ስሎት ለነሱ ነው። ቅድም ምን አሉ? ለአይሁድ፣ ለጀንታይልስ፣ ለቤተ ክርስቲያን የተጻፈው አሉ። ለሶስቱ ነገር ከተጻፈ እያንዳንዱ ስፔሲፊክ ተደርገው እንደዚህ 3 ቦታ ከፍለው በጣም ደስ የሚያሰኝ ሁኔታ ከከፈሉት ለእስራኤል የተጻፈው እንዴት ነው ለአሕዛብ የሚሆነው? አንዳንዶች ይህን ጥያቄ ሳነሳ እኛ እስራኤላውያን ነን ይላሉ ኢትዮጵያ እየኖሩ። እርሶ እስራኤላዊ ነኝ ብለው ያምናሉ? እርሶስ እስራኤላዊ ኖት? የመጀመሪያው እኔ እስራኤላዊ አይደለሁም ኢትዮጵያዊ ነኝ ብዬ ነው የማምነው። ግን አሁን ለምሳሌ እኔ ምን ልነግርህ እችላለሁ መሰለህ? እኔ ኢትዮጵያዊ ብሆን አንዳንዶችንም በዚሁ እንዲያርሙልኝ ነው። እነ ኬኩንም አይደለም እነ ኬኩንም እንዲያርሙልኝ ነው። ምክንያቱም እነ ኬኩ እስራኤላዊ ነን ብለው ነው የሚያምኑት። አይ አሁን ይኸውልህ በመጽሐፍ ቅዱስ በቤተክርስቲያን ታሪክ ውስጥ ኢትዮጵያ ሕገ ወንጌልን ብቻ አይደለም የተቀበለችው። በሶስቱም ሕግጋት እግዚአብሔር የምታምን ሀገር ነበረች ኢትዮጵያ። ምን ማለት ነው? በብሉይ ኪዳንም እግዚአብሔር የምታምን አምላክ ሀገር ነበረች ኢትዮጵያ። በሕገ ልቦናም እግዚአብሔር የምታምን ሀገር ነበረች ኢትዮጵያ ማለት ነው። ምን ማለት ነው? በኢትዮጵያ ነዋሪዎቹ በሕገ ልቦናም ቢሆን እግዚአብሔር የሚያውቁ ነበር፣ እግዚአብሔር ይከተሉ ነበር። ይሄን ታምናለህ አይደል ሶፊ? ታሪክ ብዙ አይደለውም። እሺ ምን ማለት መሰለህ? ለምሳሌ ሙሴ ሕጉን ከመጻፉ በፊት ከማስቀመጡ በፊት የመከረውን ሰው ታስታውሳለህ? ሙሴን ያስተማሩት እነማን ናቸው? ሙሴን ያስተማሩት ለ40 ዓመት እኮ እሱን እያልኩት ነው። ያሳደጉ ህዝቦች እነማን ናቸው? ለ40 ዓመት ታሪክ ብዙም አይደለውም አለ። አይ አይደለም፣ ግን ኬኩን እንዳልከው ቁንጥጫ ኢትዮጵያውያን ነው የሚያውቁት። ካላቀም እንግዲህ የቆነጠጡት ብለሃል። ቁንጥጫ ኢትዮጵያውያን ሊሆኑ ይችላሉ። ሶፊ ለዛ ነው መጀመሪያ አሁን ወደ ሶፊ ህዝቡን ሲመራ ሙሴ ምርጋውራ ኬኩን እኔ አንተን እንፈልጋለሁ። ምንድነው የምትለው? አንዴ ቆይ ለምን ይናገራል? ለምን በመሀል እየገባ ለምን ይናገራል? 5 ደቂቃ ቆይ በቃ እሱ ቀን ሆና ንሳ ይገባበታል። 5 ደቂቃ ሲጀመር ሶፊን አክብራችሁ አውሩት። 6-7 ሰው አታውሩት። እሺ እኔ እኮ ስሜን እኮ ስለጠራ እኮ ነው፣ ኬኩ ስላለ እኮ ነው። ኬኩን አንደኛ እኔ እስራኤላዊ ነኝ ብዬ እኔ አንስቼም ተናግሬም አላቅም። ሶፊ ለምቷሽ በቃ ኬኩን ካላወቅ ደግሞ በቃ ይቀራል። ይቅርታ ብያለሁ። እንደዛ ይኸውላችሁ ይቀራል እያለ ይሁን። አይ ግን የምር ቁም ነገሩን ስናወራ ማለት ነው ሙሴን የመከረው ኢትዮጵያዊ ነው ካስታወስክ ማለት ነው ፓስተር ሶፊ። ያንን ሰው የመከረው ወይ ደግሞ ይሄ ቀኑን ሙሉ በፍርድ ላይ ሲውል ባለ 10 ባለ 50 ባለ 100 ባለ 1000 አለቃ አድርገህ ሹምባቸው፣ አንተ ደግሞ ከነሱ ያለፈውን ፍርድ ላይ ወይም ከነሱ ያለፈውን ውሳኔ ወስን ብሎ የመከረው ዮቶር ነው ወይም ራጉኤል ነው። ካህነ ምድያም ይለዋል። እሱ ነው ሙሴን እንኳን የመከረው ሰው። በሕገ ልቦና እንኳን ኢትዮጵያ እግዚአብሔርን ታመልክ እንደነበረ ብዙ ማስረጃዎች አለን። ልጨምርሎትና መስዋዕት የሚሰዋም እሱ ነው፣ ዮቶራብ ነው። ሙሴ ባዘጋጀው መሰዊያ መስዋዕት በሕገ ልቦና ዮቶር ኢትዮጵያዊ ነበር ልትሉ ነው? ዮቶር ኢትዮጵያዊ ነበር? ናይጄሪያዊ ነው። አያችሁ፣ ይሄ ነው ችግሩ። ኢትዮጵያ የሚለው ስም ራሱ መቼ ነው የመጣው? እናወራበታለን ባይዞ ዮቶር በነበረበት ዘመን ኢትዮጵያ የምትባል ሀገር ነበረች። ታሪኩን ሰፋ አድርገን ስናስበው ኢትዮጵያ የምትባል ሀገር ነበረች። አዎ ምን ማለት ነው ግን መሰለህ? አሁን ያለው የትኛዋ እቺ ያለንባት ምድር ኢትዮጵያ አይደለም። እሱን እኮ ላውራ እኮ ነው ሶፊ። አሁን ያረምን እንሂዳ እኮ አሁን ያለችዋን ካርታ እያልኩ አይደለም፣ ግን ኢትዮጵያ ነበረች። ደግሞ ያቺ በመጽሐፍ የተጻፈችውን ኢትዮጵያ ማይንድ ሴት ያለው አሁን ያለችው ኢትዮጵያ ናት ወይስ ሱዳን ናት? በማ ውስጥ አሁን ለምሳሌ በመጽሐፍ ቅዱስ ውስጥ የምናውቃትን ኢትዮጵያን ያቺ ኢትዮጵያን ማንነት ወይ ማንድ ሴት ያላት አሁን ያለችው ኢትዮጵያ ናት ወይስ ደግሞ ሱዳን ወይስ ደግሞ ግብጽ ናት? እኔ እንጃ ሌላ ትሆናለች። እኔ አላወቅኩትም። ለምን ሌላ ትሆናለች? ባይዘ እስራኤላውያን እንዴት ያመልኩ ስርዓታቸውን ታውቃለህ? የት ሲያመልኩ? እኔ እኮ ኢትዮጵያዊ ነኝ፣ እስራኤላዊ አይደለሁ ወይም እኔ ጁሽ አይደለሁም።
የይሁዲ እምነትም ተከታይ አይደለሁም እኔ። እሺ ለምሳሌ እስራኤላውያን ሰኮናው የተደፈነውን አይበሉም አይደል? አሁን እነሱ የተሰጣቸው ህግ ነው። ቅድም ህጉን እኮ አወራን እኮ። ገባኝ። አንዴ ያነሳውበት ምክንያት ምን መሰለህ? አሁን አንተ ሙስሊም ቢሆን ክርስቲያንም ቢሆን አህያ ብላ ብትለው አይበላልህም አይደል? ባለፈው ኧረ እኔ እበላለሁ ብላ ብትለው አይበላልህም። እኔ እበላለሁ። ጣፍቶ ከተሰራ የተገኘውን የትኛውም በገበያ መካከል የተቀመጠውን ስለምንም ሳትጠራጠር ብላ ነው እበላለሁ። እኔ ያገኘሁትን ነው በላው። እውነት ለመናገር በልቻለሁ። ኮሪያውን ለምሳሌ ውሻ በልቻለሁ። ጣሊያን ፈረስ በልቻለሁ። ከአንተ አንጻር ሳይሆን አሁን ከአንተ አንጻር አይደለም። ማዘር በላለሁ። አሁን ማዘር ጋር ሄደህ ወይ ፋዘር ጋር ሄደህ ወይ ጎረቤቶች ጋር ሄደህ ብታወራቸው በስመ አብ ወልድ ነው የሚሉ። አይበሉም እነሱ አልገባቸውም። ጥሩ አየህ ምን ማለት ነው? ጋምቤላ እኔና ሶፊ ይኸውልህ፣ ይቅርታ እግዚአብሔርን ጋምቤላ እኔና ሶፊ ለአገልግሎት ሄደን የጃርት ስጋ በልተናል። የጃርት ስጋ በልተናል። ትዝ ይለህ እንደሆነ እኔ አስታውሳለሁ። ኬኩን ምን ማለት ተሰቀለ ማለት ኬኩን መራቴ ትጀርኩኝ አሁን ከሰነጋ ጀር ማልታተን ጃርት በልተናል። ጃርት ያኔ ረይቶ አቦ ማልቴ ጉርባንኩ ስሩ ማዩ ምን ችግር አለው? ምን ችግር በልተናል። አብረን ሄደን እናስገው ጌታ ሆይ በልተናል። እኔ አሁን ለምሳሌ ቪክቶሪያ ፎልን ልጎበኝ እጄ ዛምቢያ መንገድ ላይ ልክ ኬኩን ተረጋጋ ኬኩን አንዴ እዚህ መንገድ ላይ አሁን ለምሳሌ ክፍለ ሀገር ስትወጣ ውሃ ይሸጣል፣ በቆሎ ይሸጣል፣ ምናምን እንደሚሸጠው ዛምቢያ ወደ ቪክቶሪያ ፎል ስትሄድ ከከተማው ስትወጣ የተጠበሰ አሩስቶ የሆነ አይጥ ይሸጣሉ። ልክ እንደ ስቴክ ማለት ነው። እዛ ጋር በቃ አማራጭ የለም፣ ሲርብ እሱን ነው የምትበላው። እና እኔ የአሳ ዝርያ ነው ብለውኝ አይጦቹ ትንሽ አፋቸው ረዘም ያለ ነው። እንደኛ ሀገር አይጥ ሾካካ አይደሉም። እና እኔ አይጥ አልመሰሉኝም፣ በላው። በቃ ከበላው በኋላ ነው ያወቅኩት አይጥ መሆናቸው። አቲቆ ማረካቻ መወና እንደ አንቱቶኛ ተሜ ምን ቸግሮ ነው አሁን አንቱታ ምንድነው አይጥ የምትበላው? ዲማሪ አንተ የሀገሩ ባህል ነው። ወንጌል እሰራለሁ ካልክ እነሱ የሚበሉትን በልተ የሚለብሱትን ለብሰ ነው እየተጠየፍካቸው ወንጌል ትሰራለህ። አሁን ለምሳሌ እሺ አንድ ቻይናዊ ቆይ ልንገርህ ጠይቀህ አይደል ኬኩን ጠይቀው አንድ ቻይናዊ ወደ ኦርቶዶክስነት እመጣለሁ አሁን ግን የቡዳ እምነት ተከታይ ነኝ ወደ ኦርቶዶክስ እመጣለሁ ቢልህ ግን እባብ መብላት አልተውም ቢልህ እባብ መብላት ካልተው ካድንም ልትለው ነው? ከባህሉ ከወጉ ሃይማኖት ባህልን ወግን ቆይ ሃይማኖት ማለት ወግን ባህልን ልማድን የሚያስጥል ነው እንዴ? አይደል እንደ ጥያቄ ጠየቀኝ እኮ እንደዛ አልለውም። ግን የንስሐ አባቶ ጋር ነው የሚገናኘው። የነፍስ አባት አለው ከሳቸው ጋር ይገናኛል። ማድረግ ያለባቸው ነገር ያውቃሉ። ይሄ የካህናት ስራ ነው። ገብቷላ ሶፊዬ? ያ ስጋ የጃርት ስጋ ምናምን ግን ውግዝ ነው። በቃ እኛ ጋር እንዴ አይበላም እኮ ነገርኩህ። እሺ የምሳሌ በአገሩ ባህል ታስታውሱም ለአገልግሎት ሄደን ትዝ ይለኛል በልተናል። ጋምቤላ በልተናል። ተሙ እንደዛ የጣም ነገር አለ እንዴ? ተሙ አንተ ተሙ በሶ በቂቤ ለምን ዝም ይላል? በቃ ዝም በል አልኩት። በቃ ዝም ይበል እሱ። ለምን ዝም ታሰኛለህ? መምህር ከአንተ ጋር ያውራ። ለምን ዝም ታሰኘዋለህ? ከእኮ ነገርኩህ። አንድ ቻይናዊ ኦርቶዶክስ እምነትን እቀበላለሁ ቢልህ አይ አንተማ መቀበል የምትችለው አይደለም። አንዴ ስለተናገረ ነው መቀበል የምትችለው እባብ መብላት ስታቆም ነው የምትደለው ልትለው ነው። እባብ ባህላዊ ምግቡ ነው። ልክ አንተ እዚህ እንጀራ እንደምትቆርሰው እባብ ቆርሶ መብላት የሱ ኑሮው ነው። ያንን ኑሮ ልታስጥለው ነው። እሺ ልመልስልህ እኔ ሶፊ። እሺ አይ ይሄን ነገር ድነስ ስለሆነ ይሄን አይናገርም እሱም አያወራም። ኬኩን በዚህ መሀል ከፍቶ ማያወራ በቤተክርስቲያን ትምህርት ውስጥ አሁን የመጀመሪያ ፖይንት ዶክትሪን ነው። እኛ የመጀመሪያው ትምህርትና ዶክትሪን ነው እና የመጀመሪያው ነገር አሁን ሰውየው እንዲድን አሁን ወደ መንግስት ነው መጀመሪያ የምናስገባው ሰውየውን ባይዞ። ከዚያ ቀጥሎ እንደኛ ዶሮ ወጥ ብላ አንለውም። የአመጋገቡን ስርዓት የሀገሩን የአመጋገብ ባህል ነው የሚከተለው፣ የሀገሩን የአካባቢውን ማለት ነው። ባይዞ ለዚህ ቤተክርስቲያን በጣም የሚገርም ስርዓት አላት። የሚገርም ስርዓት ለምሳሌ እኛ አሁን ቅዳሴ ከሰዓት ሲሆን የሚገባበት ሰዓት አለ። በጣም በረሃማ የሆነባቸውና የሚገባበት የቅዳሴ ሰዓት ከኖርማል መሀል የተመቸ አየር ካለበት አካባቢ ቀደም ይላል።
ቀደም ብሎ ቅዳሴው ይገባል። ለምን ከተባለ የአየሩ ሁኔታ በጣም አስቸጋሪ ስለሚሆን ቀደም በሉ ይደረጋል። ምክንያቱም ትልቁ ፖይንታችን ምኑ ስለሆነ ዶክትሪን ወይ ደግሞ ሰዎች የዘላለምን መዳን እንዲያገኙ ማድረግ ስለሆነ ቤተክርስቲያን አካልቸሬሽን አላት። ኦፍ ኮርስ ሞር ኦር ሌስ አካልቸሬሽን አላት። የአካባቢውን ባህል የአካባቢው ስርዓት እንዳለ የአካባቢው አመጋገብ እንዳለ ይሆናል። ነገር ግን ማንሸራርፈው ትምህርት አለን። ትምህርት ነው ይዘን የምንሄደው። አሁን እኛ የባህል ስልጠና አይደለም ይዘን የምንሄደው። እሱ ሳይሆን አሁን እኔ ላነሳ የፈለግኩበት ፖይንት ወይም አውድ ምንድነው? ለምሳሌ ኢትዮጵያውያን ብሉይ ኪዳንን ያውቁ እንደነበረ በብሉይ ኪዳን እግዚአብሔርን ያመልኩ እንደነበረ ሰፊዎች አለን ነው ሰፊ ማሳያዎች አለን። የአርኪኦሎጂ ማስረጃዎች አሉ። የአነዋወር ዘይቤ ማስረጃዎች አሉ። ለምሳሌ ከአነዋወር ያልኩ አንዱ አሁን ሙስሊም ሄደ ሼህ ገሌ እስኪ ይሄንን አህያ አርደን እንበላለን ብትለው ለሃይላ ኢላላ ነው የሚልህ እንጂ አይበላልህ። ፕሮቴስታንት እዚሁ ጋር ልጠይቅልህ ኢብራሂም የአህያ ስጋ ቢሰጥ ትበላለህ? ኢብራሂም እኔ እበላለሁ። ይኸው እሺ እናንተ ትበላላችሁ። አሁን አንተ የሚለው ነበረ ከዛ እናንተ አልክ። የለም ስላልክ እኮ ነው አይደለም። ሶፊ ባይዞ ወደ ቁም ነገር ስንመጣ አሁን የሚለካው በአቨሬጅ ነው። ባይዞ የሚለካው በአቨሬጅ ነው ማለት አሁን ለምሳሌ ሶፊ እንትን ይሄም ነው የሚባለው ኒውትራል ሆነ ምናምን ነፃ ነህ እንደፈለክ የምትሆንበት አውድ አለ። እንደ ማህበረሰብ ነው የምናወራው። አሁን ለምሳሌ የሆነ አካባቢ ሄደ ኢትዮጵያ ውስጥ አንተ የሆኑ ሰዎች ያስተምርሃቸው እግዚአብሔር ምስክሬ ነው አንተ እሱን ካረክ እኔ ምን ልበልህ እኔ እንጃ የፈለከውን ሁሉ ሆናለሁ። እኔ ሂደህ አስተምርሃቸው አንተ የሆነ ቸርች አካባቢ ሂደህ አስተምርሃቸው እስኪ አንድ አህያ አምጡና አርደን እንበላለን በላቸው። ዋናው ጉዳይ አህያ ቅድም እኮ ተናገርኩኝ እኮ ሃይማኖት ሰዎችን ባህላቸውን፣ ወጋቸውን፣ አመጋገባቸውን የሚያስጥል ሊሆን አይገባም እያልኩ እኮ ነው። ለምሳሌ በእኛ ማህበረሰብ አህያ መብላት ነውር ነው። ስለዚህ ለለ የፈለኩት ኖ ስለምን ሶፊ ግን ምን ላይ ያወራው እንደሆነ ገብቷል አይደል? እኔ ይብሉ አላልኩማ ይሄንን ማይበሉ አላስተምርማ ይሄንን ብሎ አይደለም። ነገር ግን ይኸውልህ ይሄንን ብሎ አይደለም ግን መብላትን ያመጣጣት ወደ አፍ አይደለም ወደ አፍ የሚገባ እንደማያረክሳቸው በመብላታቸው እንደማይሞቱ ባለመብላታቸው እንደማይድኑ መዳን በልጁ በኢየሱስ ክርስቶስ አምኖ ሰው የዘላለም ሕይወት እንደሚያገኝ የእግዚአብሔር መንግስት ምግብ ወይም የሚጠጣ የሚበላ እንዳልሆነ ነግራቸዋለሁ እንጂ አህያ ብሉ ብዬ አላስተምርም። የስ ገባ። የኔም ፖይንት ልል የፈለግኩት አሁን ከመዳን ጋር አገናኘው ፈልጌ አይደለም። ቅድም እኮ ብያለሁ ቤተክርስቲያን እንዴት እንደምታስተምር ምን ይዛ እንደምትሄድ እያልኩ ያለሁት ነገር ግን ምን ማለት መሰለህ እያልኩ ያለሁት ሀሳብ ምንድን ነው? እነዚህ ኢትዮጵያውያን የሚስማሙባቸው የአመጋገብ ስርዓቶች አሏቸው። የሚስማሙባቸውን የአመጋገብ ስርዓቶች ለምሳሌ አሁን ያልኩውን ነገር ስዘረዝርልህ ማይመገቧቸው ሃይማኖታቸው ስለሚከለክል ሳይሆን ማይመገቧቸው ከብሉይ ኪዳን ጀምሮ የሚያውቁ ስርዓት አለ። በብሉይ ኪዳን ሸኮናው ድፍን የማያመሰኳ ምን አይባልም ነበር አይበላም ነበር። ቀጥሎ ስለመጣ አንዱ ማሳያ ነው። ኢትዮጵያ በብሉይ ኪዳን እንኳን እግዚአብሔርን ታመልክ የነበረች ሀገር ስለመሆኑ አንዱ ማሳያ ነው። እኛ ብሉይ ኪዳን ላይ እችኛው አሁን ቅርጿ ይሄ ላይሆን ይችላል፣ ድንበሯ ይሄ ላይሆን ይችላል። ምክንያቱም አሁን ኤርትራን አንስተ ኤርትራን አትገነጥላትም ወይ ጅቡቲን እንትን አትልም። ግን ኢትዮጵያ ምንላት አሁን ማይከሏ እቺ አሁን ያለችው ኢትዮጵያ ናት። ምን ምትለው በብሉይ ኪዳንም እግዚአብሔርን ታመልክ የነበረችው ልክ የሐዋርያት ስራ ላይ እንዳለው የኢትዮጵያው ጃንደረባ ማለት ነው፣ ወይ ደግሞ ባኮስ እንደምናነሳው ማለት ነው። ስለዚህ ኢትዮጵያ በብሉይ ኪዳንም እግዚአብሔርን ታውቅ በብሉይ ኪዳን የተጻፉትንም የነበሩትን ስርዓቶችንም ታውቃቸዋለች። ወደ ሐዲሱ ኪዳን ስትሻገር ግን የሐዲሱን ኪዳን እምነት የሐዲሱን ኪዳን ትምህርት ተቀብላለች። ግን እግዚአብሔር የብሉይ ኪዳኑ እግዚአብሔር ከሐዲሱ ኪዳን እግዚአብሔር ጋር የተለያየ ስላልሆነ ከኔ በቀር ሌላ አምላክ አታምልክ ቢለውን ከ10ቱ ትእዛዛት አንዱ የሆነውን አሁንም እንቀበለዋለን። እርግጠኛ ነኝ ሶፊ ለምሳሌ ከእግዚአብሔር በቀር ሌላ አምላክ አታመልክም። ታመልካለህ ሶፊ? እሱም ሌላ አምላክ ላመልክም አልችልም። እኔ እኮ አሁን ቅድምም ወደዛ ከተመለስን 10ቱ ትእዛዛት በቀጥታ እኛን ይመለከታሉ ወይ? ለእስራኤላውያን ነው። አታመልክም አይደል ሶፊ? አላረገውም እኮ ሶፊ ታመልካለህ ከእግዚአብሔር ጋር ብቻ አይደለም ለሌሎችም ከሱ ውጪ አምላክ የለም እሱ ነው አምላካችሁ ብዬ ሌሎችም የምናገር የዚህ ምስራች ወንጌል ተናጋሪ ነኝ። በጣም ጥሩ። አየህ ነጥቡ ምን መሰለህ ወይ ኑሐሚን ነች አይደለ? ሩትን ምንድን ነው ያለችው? ሩት ኑሐሚንን አምላክሽ አምላኬ ይሆናል ህዝብሽ ህዝቤ ይሆናል ብላታለች እኮ እና ተከትላትም ሄዳለች። ኦኬ እንደውም ከዛ በኋላ የንጉስ ዳዊትን አያትም ወልዳለች አይደለ እንዴ? ቦይዝን አግብታ ያንን መርሳት የለብህም። ሁለት ደግሞ የእስራኤል ህዝብ በራሱ ድብልቅ ህዝብ ነው እኮ
ድብልቅ ህዝብ ነው ማለት ከግብፃውያን ጋር የተጋባ ከኢትዮጵያውያን ጋር የተጋባ የሙሴ እኮ ልጆች እኮ በእናታቸው እኮ ኢትዮጵያዊ ናቸው እኮ። ሲጳራ ነው ረባት ኬኩን ምንድን ነው የምታወራው? የቱ ጋ ነው የኢትዮጵያዊ ናቸው የምትለው? ምን ታጠጣኛለህ? ችግር በቃ የተጣመመ ነገር አትናገር። በህዝብ መካከል እንደዚህ አይነት ፋላሲ አታምጣ። አፋፌን ነው በቃ የምትለኝ እኮ። አታምጣ ኬኩን። ተው እንዴ ተው ኬኩን። ኢትዮጵያዊ ናቸው ስትል ማስረጃ ስጠኝ። እቺ ኢትዮጵያ መቼ ነው የተመሰረተችው? የዚች ኢትዮጵያ የቀድሞ ስሟ ማን ነበረ? መቼ ዓመተ ምህረት ነው ኢትዮጵያ የተባለችው? ኢትዮጵያ የሚለውን መጠሪያ ስምስ የያዘችው መቼ ነው? ይሄን እንኳን ተናገር እስኪ ከዚህ ጀምር። ኢትዮጵያዊ ናቸው ስትል እንዴ! እኔማ ይሄን ቁጭ ብዬ ይሄንን የተሳሳተ ታሪክ መስማት ይከብደኛል። ሶፊ አናግረኝ አለ ሶፊ እኔ ገና ስከፍት ማለት ነው ማይኩን ቤቱ ላይ ገና ማይክ ገብቶበት ነው አይደለም። ኬኩን አንተ እኮ የሚራመድ ስህተት ነው የምትሰራው እኮ የሚራመድ ወክ እንዴ አይደለም። ሰው እኮ ከቀኑ 7 ሰዓት ላይ ወክ የሚያደርግ በፀሐይ ወክ የሚያደርግ ስህተት ትሳሳታለህ እንዴ? እንደ ጥላ እንኳን ምረጥ እንጂ ኬኩ ኢትዮጵያዊ ናቸው ልጆች አለ እኮ እንዴት ቤት ሶፊ አንተ አስረዳ። ሶፊ ሙሴ ኢትዮጵያዊቷ ነው የገባው አይደል? ሙሴ ኢትዮጵያዊቱ ነው የገባው። የት ሀገር ኢትዮጵያዊ ከሆነች ከየት አካባቢ ነው? የት አካባቢ ሰው ናት? ንገረኝ። የት አካባቢ ሰው ናት? ግን ገባኝ። ቆይ በቃ ምን ነው ኢትዮጵያ ነች ብለሃል። የጉራጌ አካባቢ ናት፣ ኦሮሚያ ናት፣ አማራ አካባቢ ናት፣ ወደ ወላይታ ናት፣ ሶማሌ ናት፣ አፋር ናት፣ ሀዲያ ከምባታ አካባቢ ናት። የት ናት? የት አካባቢ ሰው ናት? የሙሴ ሚስት የነበረች እኮ የመጨረሻ እኮ አንተ እኮ ሰው እኮ አይደለም ማርያምን። አንተ እኛ ሰው ነው ብለን ከአንተ ጋር የምናወራው እንጂ ለምን ወደ ፐርሰናል ነገር ትመጣለህ? ለምን ፐርሰናል አታክ ታደርገኛለህ? ኬኩን አይደለም ማን ነው ሁለተኛው መልከ ጸዴቅን እኮ ጃንደረባውን እኮ አይደለም። ኬኩ ቆይ አንዴ የትኛው ብሔር ነው? አንዴ ሚዩት አድርገው። ኬኩ ሶሪ አንዴ በእናትህ ኬኩ ሶሪ። የመጨረሻ ሶፊ ከኔ ጋር እንጨርሳለን። አንተ ኢትዮጵያዊ አይደለችም ብለህ የምታመን ከሆነ መጽሐፉ ኢትዮጵያዊቷን ይላልና ያንን ክፍል እስኪ አብራራልኝ። በቃ እኔም ደግሞ ያብራራልኝ መምህር ብሬ። ኢትዮጵያዊ ናት ስትል የት አካባቢ ሰው ናት ብዬ ጠይቃለሁ። ንገረኝ፣ የት ናት? እሺ፣ ስለዚህ አንተ እንደሆነ ምንም አላወራም። ኢትዮጵያዊ ናት ብለሃል። የት አካባቢ ሰው ናት? የሙሴ ሚስት ከኢትዮጵያ የት አካባቢ? ንገረኝ። አዲስ አበባ ይመስለኛል። እና ይኸውልህ አዲስ አበባ ይችላል። ቤተ እስራኤል የት ነው የሚበዙት? ቤተ እስራኤሎች የት ነው የሚበዙት? ሶፊ እኔ አላውቅም። በቃ ቤተ እስራኤል ወዳሉበት ናት። በቃ አለቀ። ምን ይከብዳል? ጎንደሬ ናት። ኦኬ፣ ሰላም አለች እዚህ ከእስራኤል ናት። ሰላም የሙሴ ሚስት ጎንደሬ ናት። ምን ነው ከበደ? ይኸው በቃ ሰላም ትንገረን እዛው ስለምትኖር አይደለም። የቴል አቪቭ ንግስት ነች። ትመልስልኝ። ሰላም የሺ ንገረኝ። አንቺ ቤተ እስራኤል ስለሆንሽ ሻሎም ሰላም ብያለሁ። መጀመሪያ ሁላችሁንም ሰላም ብያለሁ። ሰላማችሁ ይብዛ። የሙሴ ሚስት ኢትዮጵያዊ አይደለችም። ሶፊ እንዳለው ኢትዮጵያዊ ከሆነች መነሻዋን የዘር ማንዘሯን ደግሞ ማወቅ አለባት። እንትን ብላይን ጀጅመንት ሳይሆን አይደለችም ስትይ ሪፈረንስ እያሳየሽን። እሺ ሪፈረንስ እየሰጠሽን እኛ ሪፈረንስ ሰጥሻለን፣ አንቺም ደግሞ ሪፈረንስ እየሰጠሽን በመጽሐፍ ቅዱስ አንተ አሁን እንደምጠይቅ በመጽሐፍ ቅዱስ ላይ ኢትዮጵያዊ ናት የምንትን የሚለውን አክት ብትነግረኝ ደስ ይለኛል። እናንተ አሁን ኢትዮጵያዊ ናት አብዛኛውን ጊዜ ምንድን ነው ሙሴም ኢትዮጵያዊ ዘውልቅ አውጪና ገባኝ። እኔ በዕብራይስጡ ስለማነበው አንድ ደቂቃ ስጡኝ። ምዕራፍ 12 ናቸው እኮ ችግር አትደራረቡበት። እናንተ አትደራረቡ። እናንተ ኢትዮጵያ ቁጭ ብላችሁ ነው፣ እሷ እስራኤላዊ ናት። አትደራረቡባት። በዜግነትም እስራኤላዊ ናት። አትደራረቡባት። በቃ በዜግነትም እስራኤላዊ ናት። ሰላም እሷ በደንብ በይብሮ ታንቀጠቅጠዋለች። አሁን በቃ ዛሬ ተይዛችኋል፣ ማምለጫ የላችሁም። ተይዛችኋል። ቆይ አንድ ጊዜ ባይበል እስከምከፍት እንግዲህ እግዚአብሔር እኮ በየዘመኑ ሰው አያጣም እኮ። ይኸው ላከልኝ ሶፊ
ሰው ላክልኝ። በሱ ቋንቋ በዚህ ባሁን እናውራው። ዮሐዴ ሰላም ይበለ። እሺ ዮሐድን ሰላም እንበልሽ። እሺ ሰላም ብያለሁ። እንዴት ናችሁ? እንዴት ዋላችሁ? ሰላም ሁላችሁም መጥራት ዮሐድዬ የኔ አባት እንዴት ነህ? ተሚ እንዴት ነህ? ደህና ነው ወይ? አለው ለኔ ኩሽ ናት ብያለሁ። ኦሮሞ ወይ ጎንደሬ ናት ብያለሁ። የሙሴ ሚስጥር የሌላውን አላውቅም። ከባድ እኮ ነው። ታውጣልን ሰላም ራሷ ቤት ምንም ችግር የለም። ሰው መጥቷል። ከዚህ በኋላ በግምት የምታወሩበት ዘመን ያበቃል። በቃ ተይዛችኋል። በቃ ምንም ጥያቄ የለውም እኮ። አረ ዮሐድን ሰላም በለው ሶፊ። ዮሐድዬ እንዴት ነህ? ሰላም ነው ወይ? እግዚአብሔር ሰው እንደምን አለ? እንኳን ደህና መጣህ። መጽሐፉ ጠፋ። እንኳን ደህና ቆያችሁ። የትም አታመልጡኝም እያልክ እኮ በቃ አስፈራራን። አንተ የለበትም። ተይዘዋል። ኬኩንና መምህር ብሬ ተይዘዋል። በቃ ዋናውን እስራኤላዊዋን አላከልኝም። ዋናዋን ከምንጩ ነው የመጣችው። ይኸው የሚል አሁን ይገባል። እስቲ በቃ አሁን አውቃለሁ። ታሪክን ለእኔ ተዉት የሚለው ዋናው ምንጩ ከች አለች። በምንኛ በዕብራይስጥኛ የምታነብ የምትጽፍ ቋንቋውን የምትናገር የሀገሩ ዜጋ አማርኛ እያወራች መጣች። ዮሐዴ በቻይንኛ ይልበታል። ኢዮባን አስገባው። እኔ ከስር ልሁን በቃ ተምዬ ሰላም ጠፋች። አሁንም እኔ እወጣለታለሁ ለእሱ የምትሄደው ኬኩን ኬኩን አወጣም። በቃ ተያዝ። አትወርድም። ኬኩን አይቻልም። እኮ በቃችኋለሁ። ምንም መምህር እኮ አያስፈልግም እኮ ለእናንተ። እኔ ብቻዬን በቂ ነኝ እኮ። በቃ አትወጣም። ሪል እስራኤላዊ ተገኝቷል። በቃ መታለች። ዕብራይስጡ ሊከፈት ነው። ምንም መሄጃ የለም። ምንም ወይ ደግሞ ይቅርታ አድርግልኝ ብለኸኝ ሰላምም እንዳታነብ ላርጋት ልነግራት እችላለሁ ከፈለክ። ሲጀምር እንዳታነብ ብትላት ባትላት ሰላም እኮ ጠፍታለች። ምን እንደው የምትለው አንበቢ ብትላት አታነበው። እኔ ምን እያደረኩ ነው ታዲያ? ለመሰለ ቤተ እስራኤላዊ የሆነ ደግሞ ከኛ ጋር አለ። እኛ አናወራም። አሁን ከሌ ምናምን አንልም። ገብቷል? አሁን ማልጠቁም ሰው አለ። ሰላም የለችም እኮ ባዘር። እኔ እዚህ ያለው እኛ አይደለ እንዴ? በእናቴ እኔ እኮ እጅሽ እኮ ነኝ። ሰላም አለች። የትም አልሄደችም። ሰላም አለች። ሰላም እኔ እዚህ ያለው እኛ አይደለ እንዴ? ይኸው እዚህ ምን እያልክ ነው? ድብልቅ ነኝ እኮ እኔ። ምን አንተ ቤተ እስራኤላዊ ነው ኬኩ? ሰላም የለችም። ለማንኛውም ትምህርቱ በአግባቡ ብሬ ይስጥ። መምህር ብሬ ይጨርሰው። በቃ ሰላም አትመጣም። ገስት ላይ ግባ አለች እኮ ሰላም። ገስት ላይ እኮ ትታየኛለች። ግራ ገባኝ እኮ ጠፍታለች። አውቃ የለችም። ሰላም መጣለች። ኧረ በኢየሱስ ስም ውጭ ነው። መጽሐፍ ቅዱስ ከፍቼ ላመጣ እኮ ነው። ይኸው ማነች እኮ ምን የምታወራው እኮ ተምዬ፣ ቆይ አንድ ደቂቃ ስጠኝ። ምንድን ነው ዛሬ የደነገጣችሁት? ዋናውን ሰው ይዤባችሁ ስመጣ እንዴ? አይ አንድ ደቂቃ ሰጥቻታለሁ። ለማንኛውም እኔ በእናቴም በአባቴም አይሁዳዊ ነኝ። በእናቴም በአባቴም አይሁዳዊ ነኝ እኔ። ዛሬ ማንተባው ነገር የለም። ሁሉም ያለውን ነገር ያወጣ። ዮሐድ ራሱ ስሙን ራሱ መናገር ይችላል። ዮሐድ ራሱ ባክስቱ ነው፣ ባጎቱ ጁሽ ነው። ዮሐድ ራሱ አስታውሳል። እንደዛ ከሄድክማ እኔም እኮ እንደዛ ባክስት ነው ዮሐድ፣ እንደዚህ ባክስት ባጎት እኔ እንዲህ ነኝ የሚያስብል ከሆነ እኔም የመጀመሪያ ቤት አከራዬ እስራኤላውያን ናቸው። በእነሱ በኩል ነኝ። ምንም እኮ ካስፈለገ እንዲህ ኧረ ተው፣ ዘራችንን ደረሳችሁበት እኮ እዚህ አታመልጡም እላችኋለሁ። እኔም አታመልጡም፣ ተይዛችኋል። ዘሬ ታወቀ ማለት ነው። በዛው ከባድ ነው። ሶፊ መጥቻለሁ። ታሜ መጥቻለሁ። ዌልካም። እሺ ሰላም ካላችሁኝ በሚድባር ነው እንግዲህ ዘውልቁ ስንት? እሺ 12 አንድ ላይ
12 እሺ እንደዚህ ይላል። እኔ በዕብራይስጥ እንግዲህ እያነበብኩ ነው የምተረጉመውና ከኔ ጋር ሆናችሁ እሺ እንዲህ ይላል ותדבר מרים והארון במשה אל אודות אישה הכושית ምንድነው የሚል ותדבר מרים ማርያምም አሮንና ሙሴን እንደዚህ አለቻት ስለ ኩሺቱ ኩሽ ማለት ምንድነው ወንድሞች ምን ማለት ነው ንገሪን አንቺ ኩሺት ማለት ጥቁር ነው እንግዲህ ኩሺት ማለት እንግዲህ አብዛኛው ጊዜ ማለት ጥቁር ማለት ነው አዎ ኩሽ ማለት ማስረጃ እስኪ አንተ በዕብራይስጥ ነው የምነግርህ ወንድም ኢሻ ኩሽ ማስረጃ እንጂ ኩሽ ማለት ጥቁር ነው ያልሽው ማስረጃ እንዴ ኢንሳይክሎፒዲያ ከፈት በደ ኩሽ ማለት እንግዲህ በዕብራይስጥ ጥቁር ነው አንተ ባክሽ ኩሽ ማን እንደሆነ ታውቂያለሽ ሲጀመር ቆይ ኩሽ ማን ነው ሰው ነው ባይዘው ታውቂያለሽ እሱ ኩሽ ማለት እንግዲህ ጥቁር ነው ኩሽ ማለት ማን እንደሆነ ታውቂያለሽ ወይ ኩሽ ማን እንደሆነ ታውቂያለሽ ኩሽ ኢሻ ኩሺት እኮ ነው ሴት ነው የሚላት ይኸውልህ ኢሻ ኩሺት ካለ እሱ ማርያምን ነው ሴት የሚላት ኩሽ ወንድ ኦይ እስኪ በጌታ ስም ኩሻዊት የሆነች ሴት ነው ሴት እሱማ ያገባች ኩሻዊት ነች ነው ትክክል ኩሽ ግን ማን እንደሆነ ታውቂያለሽ ኢሻ ማለት ምንድነው ሴት ነው አይደለም እኮ ኩሻዊት የሆነች ሴት አገባ ነው የሚለው እሱ ትክክል ነው ኢትዮጵያዊት ወይም ደግሞ ኢትዮጵያውያን ናቸው ኩሻዊት የሚባሉ ኩሽ ማለት ጥቁር ነው ኩሽ ማን ነው እህታችን የነገርኩህ እኮ ነው የምጠይቀው የማወቅ ግዴታ እኮ የለባትም ይዋድ እንደዛ እኮ ብለህ ልታስጨንቃት አይገባም የማወቅ ግዴታ የለባትም ኖ ቃሉ ኩሽ የሚለው የለባትም አለባት እንጂ እንዴ እያነበበችልን ነው እኮ አይደለም ብሎ ለዕብራይስጥ አይደለም ብሎ አንዴ ሶፊ እነሱ ባላ አትግባ ብለህ የለ እንዴ አይደለም ብላ እኮ ለምን ትገባባቸዋለህ እነሱ ይነጋገሩ ፕሊዝ በቃ ሶፊ ፕሊዝ ሚውት አድርገው በእናትህ አንተ ለምን አንዴ ሶፊ አይ ዋደና እኔ በደንብ እንታወቃለን አንተ ጋር ባልቀጥል ደስ ይለኛል መምህር ብሬጋ ከኔ ጋር ባይዞ እንደማላሳልፍ ስለምታውቂ ከኔ ጋር ልትቀጥያች ፎርዛት ማተር ኩሽ ማን ነው ነገር የተነሳ ሲጀምር የዋሃድ ስንጨርስ ነው የመጣው ዋዲዬ አንተ እኮ የመጣው ስንጨርስ ነው ትቀጥላላችሁ አሁን የጀመረችው ከመምህር ብሬጋ ነው አለበለዚያ ደግሞ ኬኩን ነው እንጂ ማድረግ የሚችለው ለምን ኦቨርቴክ ታደርጋለህ አንተ አንዴ ቆይ ትቀጥላላችሁ ሰላም ባርን ጀምረናል ሰላም ውጪ በቃ ነው የምወጣው ኩሽማን ቆይ ለምን እንደምትወጣ ትቀጥላለህ ከመምህር ጋር ከቻልኩ እቀጥላለሁ ሳትመልሺ ከማንም ጋር አትቀጥይ ማንም ከማንም ጋር አትቀጥልም ይሄን ይቅር እኔ እንደተያዛችሁ ከመጀመሪያም እንደተያዛችሁ ተናግረናል ታርጋት ሀብታብ ታረጋለች በቃ ቀጥሎ ለምን በቃ ውጪ ሰላም ውጪ ምናምን አይቻልም እዚህ ክርስቲያኖች ቤት መጥቶ የፕራይስቱን ይዛት ትመጣ አንዴ ቤት አድርጊ ሲምፕል ኮሽን አለመግባት ነው ሶፊ ለምን አትፈቅድላትም እንድትመልስ አይደለም መልስ ፈቀደ ከሱ ጋር አላወራንማ አልጀመርንማ የጀመርነው አንተ ነህ ከዛ ደግሞ ኖ ለምን አንተ ጋር ለምን አላወራም? እኔ የምልህ አውቀዋለሁ ብዙ ጊዜ ተወያይተናልና ከሱ ጋር አታወሪም እያልኩሽ ነው። እኔ ደግሞ ከሱ ጋር አታወሪም ከኔ ጋር ነው የምታወሪው። እሺ ካንተ ቤት ካልፈለግሽ ትወጫለሽ። ስለዚህ ካንተ ቤት አልመጣሁም። ተባረኩልኝ። ስለዚህ ትወጫለሽ። የኔ ቤት ነው ካላወቅሽ ሚዩት አድርጊና ታብታብ አድርጊ። በቃ ኩሽ የሚለውን ትርጉም ለምን አናየውም? ምን ማለት እንደሆነ ለምን አናየውም? ብዙ ማብራሪያ ያለው። እሺ አንቺ ሚዩት አድርጊ። በቃ እንዴ አላወራም አልሽ እኮ ሚዩት አድርጊው። አወራለሁ ካንተ ጋር ደግሞ ታውራ እንጂ እንዴት ነው መብቷን እንደዚህ መግፈፍ ምንድን ነው እንዴ? ታውራ እንጂ በዛ ላይ ሴት ታጭ አይ ሶፊያ አንተ ጋር አላወራም ካለች ቤቱ የኔ ነው። እንደ የዋድ ቤቱማ የጋራ ስለሆነ እኮ ነው ሁላችንም የመጣ ነው። እንደ አንተም ቤት ብንመጣ እኮ እንደ እንግዳ ማስተናገድ ነው። ኖ አይደለም። እንደውም ቤት ከሆነ የዋድ አይደለም ማስተናገድ ነው ያለብኛል እንግዶችን
እንግዶችን ነው ማስተናገድ ያለብህ፣ ቅድሚያ መስጠት ያለብህ፣ ዌልካም ማለት ያለብህ። በቤት ስንመጣማ ካፍንከን እንዴት ይሆናል? ይኸውልህ ሶፊ እንግዳ ስለሆነችማ አውሪ ተባለች። ይኸው ስትጠየቂ መልሽ ተባለች። ከአንተ ጋር አላወላም ከእንትና ጋር ይሻለኛል እያለች እየመረጠች ግን ልታወራች። ታዲያ መብቱ አይደል እንዴ? አይደለም ሶፊ እኮ አንድ ጊዜ ቀበሌ አይደለም የገባው ማድረግ ያለበትን ያደርጋል። አለም መሰለህ አሁን ኩሽ የሚባል እኔ የሰው ስም መሆኑን አላውቅም ነበረ። ኩሽ የሚባል ግን አካባቢ ኩሽ የሰው ስም መሆኑን የነገረኝ ይዋድ ነው መምህር ያልነገረኝ ነው። ታዲያ የንጉስም ስም ነው፣ የጥንት ንጉስ ስምም ነው እኮ። ታዲያ በቃ ምን ችግር አለ? ተመስገን። እሱን ተደዋውላችሁ ተነጋገሩ። እኛ ምን እናድርግ እንዴ? ምን አድርጉ ነው የምትሉን? እኛ ታዲያ አሁን ሀሳቡ ላይ እኔ የተወሰነ ላሳያችሁና እምቢ ስላለች እኔ አንድ የኢብራይስጡን ላሳያችሁ። አንዴ የባክሽ ሰላም ሚዩት አድርጊው። አንዴ አላወራም ካልሽ አንዴ እኔ አይደለም ይወድ እኔ እኮ እሷ ስህተት ይወድ የመጨረሻ ላይ አውራ። እሷ እንኳን ስህተት ብትሆን እንኳን ሰምታት ለምን ስህተት እንደሆነች በትክክለኛው ነገር ለምን አንተ አታስረዳንም? ሰምታት አላወራም ከሰው ጋር አላወራም አይደለም ከሰው ጋር አላወራም አላለችም። አትሊስት ታውራ ከማን ጋር ነው የምታወራው? ከአንተ ጋር ባወራም ነው የምልህ። ለምን እኔ ያነበብኩትን ሳልጨርስ መሀል ላይ ትገባለህ? አስተምራው አይ ኩሽ ብለሽ እኮ ጨረሽ። ከጨረሰ በኋላ ታወሪያለሽ። ሰላምዬ ከጨረሰ በኋላ ከይዋድ ጋር ታወሪያለሽ። ለምን እሱ ይጨርሳል እኔ ሳልጨርስ? ቆይ እኮ አንቺ ጨርሰሽ ታወሪዋለሽ ከይዋድ ጋር። አዎ እንስማት። ከዛ በኋላ ማውራት አለ ማውራት ማጥቷል። ግን እንስማት። ይዋድ ጨርስና አውራት፣ በጌታ አውራት። እኔ ኩሽ የሚባለው ማወቅ ፈልጋለሁ። ጨርሺ፣ እንስማት። ይዋድ ይቀጥልሽ። ጣልቃ ትግባባት። እሷ ላይ ግን ምን ነው የምታወሪው? ማንም ጣልቃ አይገባም። ከይዋድ ጋር ብቻ ነው ሰላም። መጀመሪያ ተስማኝ ነው የሚያፈርስ። ግን በቃ ተዋት። ጨረስኩ በኋላ ጥያቄ ካለ ጥያቄ ትጠይቅ ተምራለህ። ኒውት ያረከኝ እንደዚህ አይደለም እንትን አይደለም። እሺ ተባረኩ። ልቀጥል። ምን ትላለች? በተደበር ሚሪያም ወአሮን በሞሼ አል ኦዶት ሃኢሻ። እሺ አሮንና ሚሪያም ስለ እዚች ሴት ኩሽ የምትባል ሴት እያወሩ ነበር ይላል። አሸር ለካህ ኢሻ ኩሺት ማለትም አሸር ለካህ ማለት እችን ሴትም ለሚስት አድርጎ እንዲወስዳት ማናን ኩሺት የሴት ሴት ነው እንግዲህ ሴት ናቲ ኩሺ የምትባል ስሟም አይደለም ግን ኩሽነቷ ማለት ጥቁርነቷን ነው አካሏን ነው የሚያሳየን። እሺ በዮሙ ሐራቅ አኽ በሞሼ ዲበር ያህዌ ይላል። እሺ አሁን እንግዲህ እዋድ ጠይቀኝ ጥያቄ። ኩሺት የምትባል እንግዲህ የጥቁር ስም ነው ብያለሁ። ያ ብቻ ሳይሆን አሁን እስራኤል ሀገር እኔ ስለምኖር አብዛኛው ጊዜ ሲሰድቡና ምንድነው የሚሉን? ያ ኩሺም ነው የሚሉን። እናንተ ጥቁሮች ብለው ነው አይሁዳውያን እስራኤላውያን። እሺ ኮንኮርዳንሱን ክፈቹ። አሁን ኮንኮርዳንሱን ክፈቹና ጥቁር የሚለውን አሳይ። ክፈቹ ተሎ ኢንተርሊኒየሩ ክፈቺና ኩሽ ማለት ጥቁር ነው የሚለውን አንዴ ከፍተሽ አሳይ። በመጽሐፉ ነው ማሳየት የተጻፈው። ኦኬ ኮንኮርዳንስ ኢንተርሊኒየር አታቂ ኢንተርሊኒየር ታውቂያለሽ አታውቂም? እንግሊሽ ሂብሩ ኢንተርሊኒየሩ አንተ እንግዲህ ዕብራይስጥ ታውቃለህ ብለሃል። ዕብራይስጡን ከፍቼ ያሳያለሁ። ኢንተርሊኒየሩ ኢንተርሊኒየር ኩሽ ነው የሚለው አልሽ እኮ። ኩሽ ማለት ጥቁር ነው ብለሻል። ትርጉሙ ክፈቺና አውጪ እኮ ነው ያልኩት። ቤቷ ኢሻ ኩሺት ነው የሚለው ኢሻ ኩሽ የሚል አልተጣላንም። እኔ እኮ ቀድሜ ኮሜንት ላይ ስሚ ሰላም ኮሜንት ላይ ከመግባቴ በፊት አዎ ኩሽ ነው የሚለው ብዬ ጽፌያለሁ። ኩሽ የሚለው ቆይ አንዴ ስሚ እባክሽ፣ እንደሰማሁሽ ስሚ መጀመሪያ። እሺ እሰማለሁ። ጎበዛ ኩሽ አይልም አይደለም ጥያቄው። ኩሽ ማለት ጥቁር ማለት ነው እንጂ ኢትዮጵያዊ ማለት አይደለም። የሰው ስምም አይደለም፣ የቦታ ስም ወይም ደግሞ የሀገር ስምም አይደለም ብለሻል። ሶ ኮንኮርዳንስ የምታውቂ ከሆነ አሁን ኩሽ ማለት ትርጉሙ ጥቁር ማለት ቆይ አንዴ እስቲ ልጨርስ። ሺህ ዓመት አላወራም እኮ አንዴ ስሚ እስኪ ተረጋግተሽ። ስለዚህ ኩሽ ማለት ጥቁር ነው የሚለውን ኮንኮርዳንሱ ኢንተርሊኒየሩ አንዴ ከፍተሽ አሳይኝ ነው ያልኩሽ። እሺ ለዛ እንደዚህ ያደርጋለሁ። የእስራኤል ሀገር ዲክሽነሪ የሚባል የቃሎች ትርጉም አለና ከዛ ውስጥ አውጥቼ አሳያለሁ ማለት ነው። አይደል ማለት ነው። አንቺ
አይሁዳዊ ነኝ አላልሽም እንዴ? አይሁዳዊ ነኝ በጌታ አዎ። አታስጨንቃት እኮ ነው። አሁን እኮ ችግሩ ያንተ እያስጨነቃት ለምን አይደለም? ለምን ያስጨንቃታል? አታስጨንቃታ ታዲያ የዋድዬ ለምን ታስጨንቃታለህ እንዴ? እሷ እኮ የምታውቀውን ነገር ትጨርስና ከዛ በኋላ አንተ ደግሞ አንተ ሶፊ እየሰማ አይደለም መሰለኝ። ቆይ ጨርሳ አሁን ጠይቀኝ ብላ እየጠየኳት እኮ ምን እሺ አንተ ቆይ ጠይቀዋል። ኩሺት የምትተረጉመው ቆይ እስኪ አንተ ልጠይቅ። ኩሺት ብለህ በአማርኛ አንተ የሀገርም ሆነ ኢትዮጵያ መሆኑን አንተ እንዴት አድርገህ ተረጎምከው? አሁን እንግዲህ ዕብራይስጡ በዕብራይስጥ ጎበዝ እሱ መጀመሪያ ታሪክን በደንብ ማወቅ ኩሽ ማን ነው የሚለው ታሪክን በደንብ መጽሐፍ ቅዱስ የተጻፈውን ነው። እኛ ከመጽሐፍ ቅዱስ የተጻፈውን እንወስደው። ማን ነው ኩሽ ማን ነው? ኩሽ እኮ አታውቂ። አሁን ትርጉሙ አምጪ ተብለሽ እኮ ይኸው ምንም ልታመጫጭ። ቆይ አንዴ አሁን ቆይ አንዴ አትደራረቢ። ጠይቀሽ ልመልሽ ስል ተደርበሽ አትጩይ ከኔ ጋር እሺ እባክሽ። አሁን እንዴት አወቅ ምናምን ብለሻል። አሁን መጀመሪያ ትርጉሙ ኮንኮርደንስ ማለት አሳይሻለሁ። ባይብል ሀብ ይባላል። ይሄኛው የምታውቂ ከሆነ ባይብል ሀብ ማለት ግሪክ ሂብሩ ኢንተርሊኒየር ቡክ ነው። የሐዲስ ኪዳንም የብሉይ ኪዳንም ኢንተርሊኒየር መጽሐፍ ነው። ሁለቱንም ግሪኩንም ዕብራይስጡንም ያስቀምጣል። የብሉይ ኪዳን በዕብራይስጥ የሐዲስ ኪዳኑ በግሪክ ማለት ነው። ደን ያው ቁጥሩ 3569 ነው። ምን ይላል? ያው ኩሸ ኦኬ ኩሻይት ማለት ያው እቺ እንደ ባለቤትነት ኩሻዊት የሆነች ማለት ነው። እቺ የምትለዋ ባለቤትነትን የምታሳይ አይደል? ኩሻዊት የሆነች ነው የሚለው። ኩሻይት ማለት ምንድን ነው? ያው ኢትዮጵያንስ ማለት ነው ባጭሩ። ኢንተርሊኒየር አይተሽው ከሆነ ኢትዮጵያንስ ማለት ነው። ኢትዮጵያዊት የሆነች ማለት ነው። ኦኬ አይደለም ትያለሽ እንዴ? እኔ ቆይ አንዴ አልጨረስኩም። አንዴ እባክህ አንዴ። አይደለም አንቺ ዝም ብለሽ አምጥተሽ ላወራሹ ዝም ብለሽ ጥቁር ብለሽ አምጥተሽ ያለ ማስረጃ አውርተሽ ላወራሹ ንግግር እኮ መስሚያችንም ጥጥ ነው። ቆይ አምጪ፣ እስከዚያው ክፈች አንቺ። ኦኬ ኢትዮጵያንስ ማለት ነው። በየትኛውም የእንግሊዝኛ ትራንስሌሽንም ኩሽ ማለት ኢትዮጵያንስ ናቸው። ኦኬ ኢንተርሊኒየሩ ታሪኩን ላሳይሽ። የኩሽ አጀማመሩ ወይም ደግሞ ጅማሬው ትርጓሜዎቹ ይኸው። ኩሺ ማለት ኩሻይት ማለት ነው። ኩሻዊ የሆነ የኩሽ ዘር ተከታይ ማለት ነው። እነሱ ደግሞ ኢትዮጵያንስ ናቸው ባይ ዲፎልት ማለት ነው። ይኸው ትርጉሙ ደግሞ በኤንኤስቢ ትራንስሌሽን ኩሻይት ተብሎ ተተርጉሟል። ኢትዮጵያንስ ኢትዮጵያ ተብሎ ይተረጎማል ኩሽ ማለት ነው። በኬጂቪ ትራንስሌሽን ደግሞ ኩሻይት ኢትዮጵያን። በቃ ከዚህ ውጭ ምንም ልታመጫች ማለት ነው። በቃ ከዚህ ውጭ ትራንስሌሽኖች ራሱ አይተረጉሙትም ማለት ነው። እሺ ታሪኩን አልጨረስኩም። ታሪኩን ላሳይሽ። እሺ አንድ ነገር ልንገርህ። ታሪኩን ላሳይሽ። እስኪ ኤሬት ኩሽ የሚባል ደግሞ አለ። ኤሬት ኩሽ ካለ እኮ ኤሬት ኩሽ የሚባለው እኮ የግብፅም እኮ ኩሽ ልትሆን ትችላለች። መሬት ነው ጎበዝ። ኤሬት ማለት መሬት ነው። የኩሾች ምድር ማለት ነው። የኩሽ ምድር ማለት ነው። ኤሬት ኩሽ ማለት አንድ ረጋ በይ። ኤሬት ኩሽ ማነች? አንተ እኮ ነው የተረጎመው። ኤሬት ኩሽ ማነች? የትኛዋ ነች ኤሬት ኩሽ? የኩሽ ምድር መሬት ማለት ነው። አዎ የኩሽ ምድር ማለት ምንድን ነው? እንደዛ ካልክ እኮ የትኛዋ ነች የኩሽ ምድር? የትኛዋ ነች? ግብፅ፣ ሚጽራይም፣ ራሷ ሚጽራይም የምንላት። ማስረጃ ውጪ። እኔ ማስረጃ እና ተቀበል ነው። በዕብራይስጡ ሳነብልህ አይደለም አንቺ ተቀበላለሁ። ማስረጃ ክፈች። ኤሬት ኩሽ ማለት አረባክሽ ረጋ በይ። ኤሬት ኩሽ ማለት ግብፅ ነች ብለሻል። ክፈች ማስረጃ ከመጽሐፍ ቅዱስ። ግብፅንም ነው ክፈች። የኩሽ ምድር ግብፅንም ከሆነ ትክክል። ባይዘው ኢትዮጵያ
እስከ የመን ድረስ ይደርስ ነበረ በድሮ ግዛት ከሆነ ማለት ነው። ስለዚህ ግብፅን ያጠቃልላል ካልሽ ቆይ አንዴ ያጠቃልላል። ለምን ብትለኝ ለምን ያጠቃልላል? እኔ ግብፅን አያጠቃልልም ምናምን እኮ አይደለም ክርክራችን። አሁን ኢትዮጵያ መሆኗን አምነን ወደ ኢትዮጵያ ብላችሁ ወሰዳችኋል። ለምን አፍሪካዊ ያልሆነችም? ለምን እኛ አይደለንም ኤንኤስቢ ነይ ቆይ ለምን መሰለህ? ቆይ ነይ እኛ አይደለንም ይኸውልሽ አንዴ አድርገው ስለተረጎሙት ነው እንጂ ኒው ኢንተርናሽናል ቨርዥን የማን ነው? ኧረ እባክሽ ምንም ሳታውቂ አታውሪ፣ በእናትሽ ምንም ሳታውቂ አታውሪ እባክሽ። ኒው ኢንተርናሽናል ቨርዥን ቆይ አንዴ እባክሽ። እኔ እኮ እንትን ሳቲ እኮ እያወራሽ ስለሆነ ነው ማለት ሳታውቂው ማለት ነው። ትራንስሌሽኖቹ በደንብ ላሳይሽና አንዴ እንዳገባ አንድ ራብ አምጥቼ ብጠይቀው ኩሽ ምንድን ነው? አንዴ ቆይ ተረጋጊ እባክሽ። ነጮችን መጠየቃቸው የሚመልሱ ኬጂቪ የማን ትራንስሌሽን ነው? አትጩሂ እባክሽ። ኢትዮጵያ ብላችሁ ኬጂቪ የማን ትራንስሌሽን ነው? ኬጂቪ የማን ትራንስሌሽን ነው? ቆይ ሚዩት አታርጓት። ቆይ አታርጓት። ሚዩት ካረጋችሁ ይወርዳለሁ። ትወርጃለሽ። ዞሮ አታመልጭም። ተይዘሻል። ማምለጥ ነው መሮጥ ነው ያለሽ አማራጭ። ኬጂቪ የማን ትራንስሌሽን ነው? የማን ትራንስሌሽን ነው? ሰላምዬ ይኸውልሽ፣ ሰላም ኬጂቪ የማን ትራንስሌሽን ነው? ሰላም በአግባቡ ካላወሩሽ ውረጂ። ቆይ ሶፊ እባክህ ቆይ አንዴ ሶፊ አንዴ ቆይ ትምህርትን ሳፈርስልህ ሚውት አታርገኝ። ጨርሻለሁ። ኧረ የትኛው ነው ያፈረሽው እባክሽ? እዛ ማነው ሶፊ ነው ራሱ አስቀድሞ ፎከረ ምንም በማታውቀው አሁን ልታስበላው ስትል ውጪ አላት። ይመችህ። እውነት ምንም የማያውቁ ሰዎች እንደሆኑ እኮ እናንተ እንደዚህ ብላችሁ እንደሱ አይደለም። እዮባ አሁን የመጣው አላየህም? እዮባ አልነበርክም? እታችሁኝ እየሰማው ነው ከመጀመሪያው አይደለም። እንደሱ አይደለም። እሷ ትክክለኛ እስራኤላዊ ናት፣ ትክክለኛ ጁሽ ናት። በጣም በሚያስደንቅ ሁኔታ ያላት የእውቀት ምንም የማታውቅ እስራኤላዊ ትሆናለች። አይደለም። ስማይ ኩሽ እንኳን ማን እንደሆነ ማታውቅ እስራኤላዊት እኔ በታሪክም ሰምቻለሁ። አይደለም ኩሽ የሰፈሩ ትርጓሜ የተለያየ ነው። ኧረ እባክህ ኩሽ የሰው ስም ነው አይደል? እስራኤል ውስጥም ቢሆን እኮ የተለያየ ትርጓሜ ያለው እኮ ኩሽ መጀመሪያ የሰው ስም ነው። ሶፊ ኩሽ እኮ በቃ ካላወቅን ይቅርታ። ታዲያ ይሄን ያህል እኮ ከባድ ነገር እኮ ልጅቷ እኮ እንደ አዋቂ ስም እኮ ነው ያላወቅነው እኮ አይደል እንዴ? ስም ነው ያላወቅነው እኮ አይደለም። የሆነ በጣም እንደ አዋቂ አክት ለማድረግ በቃ ኤሬጽ ኩሽ አሁን ይባላል ምናምን ብላ ለመሸወድ ማለት ለምን ኤሬጽ እሷ ስራ ላይ ቢዚ ሆና እንደውም እውነት ከስራ ቦታ ወጣ ነው የዋድዬ አንተን ስለምንወድ ወጣ ነው ከስራ ወጣ ነው ሁሉ ያነበበችው እውነት እኮ። እሺ አንዴ ላውራ። እሺ ተባረክ። አሜን። አንተ እሺ አሁን የኩሽ መሬት ይባላል አለች። ባይዘዌ ኦኬ ኦፍ ኮርስ አዎ የኩሾች መሬት ይባላል። ከኩሽ ኩሻይት ይባላል። ባይዘዌ ኢትዮጵያ የሚለውም ሰከንድ ኔም ኦፍ ኩሽ ነው ተብሎ ይታመናል። ኦኬ እሱ ማስረጃ ሳያቸዋለሁ። ኢትዮጵያ የሚለው ኢትዮጵያ የእሱ ሁለተኛ ስም ነው ተብሎ ይታመናል። ኦኬ ከሱ የመጣ ስም ነው። አባ ጎርጎሪዎስ የኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ገጽ አይ ቲንክ ቆይ አንዴ እንደውም እሱ ከሱ ልጀምር መሰለኝ። እሺ እዚህ የኢትዮጵያ ቤተ ክርስቲያን ታሪክ መግቢያ አባ ጎርጎሪዎስም አቡነ ጎርጎሪዎስ ይሄ የኢትዮጵያ የቤተ ክርስቲያን ታሪክ መጽሐፋቸው ስለ ኢትዮጵያ ነው የሚጀምሩትና የሳባ ምድር በሰብታ አቢሲኒያ ማለት ነው። ሰብታ ወይም ደግሞ አቢስ ከሚባል ሰው ደግሞ አቢሲኒያ ተብላ እየተባለች ለብዙ ዓመታት ቆይታለች። አረቦች ግን አቢሲኒያ የሚለውን ስያሜ ሀበሻ ይሉታል። አሁን ሀበሾች እንባላለን።
ብለው ድብልቅ ውጥንቅጥ ለማለት ይቃጣሉ ይላል። ኤኒዌይስ እንደዚህ እያለ ይመጣና ኢትዮጵያ የሚለው ግን እዚህ ጋር እሺ፣ በመጨረሻም ለዚች ሀገር የተሰጣት ስያሜ ኢትዮጵያ የሚል ነው። በሀገራችን እንደሚተረከው ኦኬ፣ በሀገራችን እንደሚተረከው ኩሽ 2 ስም ነበረው ይላል። ኦኬ፣ ኩሽ እንኳን ወንዲውን ሴት ማታቅ ልጅ ኩሽ ነች ነው የሚለው፣ ሴት ነች ነው የሚለው። ያገባት ኩሻዊት ነች ነው የሚለው እንጂ ኩሽ ሴት ነው አይደለም። በነገራችን ላይ ኩሻዊት ነች ልጅቷ ያገባት። ኦፍ ኮርስ ሚስት ሊያገባ የሚችለው ሴት ነው። ሰው ኩሻዊት አገባ የሚለውን ኩሽ የሚባል ሴት ነው አይነት ነገር ራሱ ስትል ነበረ። እና 2 ስሞች ነበሩት። ሁለተኛ ስሙ ኢትዮጲስ ይባላል ይላል። ስለዚህ ከኢትዮጲስ ኢትዮጵያ የሚል ስም እንደመጣ ይታመናል። ኦኬ፣ ከኩሽ የመጣ ስም ነው ተብሎ ይታመናል። አንድ እሱ ነው። ሁለተኛ የራሳቸው የውጭ ትራንስሌሽኖች ራሱ ኩሽ የሚለው አብዛኞቹ ኢትዮጵያ ኦኬ ኩሻይት ይሉታል። ኢትዮጵያ ብለው ደግሞ ሁሉም ኒው ኢንተርናሽናል ቨርዥን ምናምን ኩሽ የሚለው እዚህ ጋር ኩሽ ብለው ሊያስቀምጡት ይችላሉ። ሌላ ቦታ ደግሞ ኢትዮጵያ ብለው አስቀምጠውታል ማለት ነው። KJV ኪንግ ጄምስ ቨርዥን ማለት ነው። ኦኬ ኒውም ኪንግ ጄምስ ቨርዥንም ምን ብለው ነው የሚተረጉመው? ኢትዮጵያን ውመን ማለት ነው። አዲሱ መደበኛ ትርጉሙን ብትመለከቱት የኢትዮጵያ ሴት ነው የሚለው፣ ኢትዮጵያዊት ነው የሚለው አዲሱ መደበኛ ትርጉሙ ማለት ነው። ሶ ኩሻዊት የሚለው ኢትዮጵያ ተብሎ ነው ራሱ የሚተረጎመው። ይሄን ያዘጋጀ ነው ኢትዮጵያውያን አይደለን። ባይዘይ ባይብል ሀብ የኛ የኢትዮጵያውያን ሳይሆን የውጭዎቹ ነው። እና ኩሽ ትርጉሙ ምን ብለው ነው ቀጥታ የኩሽ ኮንኮርደንስ ነምበሩ ገብተን የኩሽ ትርጉም ስንመለከት ምንድነው? ኩሺ፣ ኩሻይት፣ ኢትዮጵያንስ፣ ኢትዮጵያ እየተባለ ነው የሚተረጎመው። ያው ትርጉሞቹ የትኛው ትራንስሌሽን ላይ ብትሄዱ ኩሻይት ብለው ሊያስቀምጡት ይችላሉ። ኢትዮጵያንስ ወይም ደግሞ ኢትዮጵያ ተብሎ ሊተረጎም ይችላል። ኢትዮጵያዊ ሴት ነው ያገባው። ምንም ወደዚህም ወደዚያ የሚያስብል ሀሳብ አይደለም። እውነት ለመናገር ያ ጨርሻለሁ። ይዋድ እየጨረስኩ ወንድሜ እኔ ጨርሻለሁ። ዮሐንስ መንገድ ላይ መስለኝ እኮ እኔ ባይብል ሀብን ልከፍት ነበር የገባሁት። ይሄው ነው። አይ ፉከራ። እኔ ሶፊ ነው ያስበላት ጌታ። ምን አረኩኝ? ለምንድን ነው እኔን የምታነሱት? ምን አረኩኝ? ፊት ለፊት የእስራኤል ባንዲራ ስትሰቅል አይ ሶፊ ማቶ አሁን የትም አትገቡም ብሎ አይደለም። ይኸውልህ እኔ በነገራችን ላይ እሷ የሰማቻችሁ ምክንያት ይኸው የሚሰማ ሰው በጥበብ ይሰማል፣ የሚናገር ሰው ግን በእውቀት ነው የሚናገረው። የሰማቻችሁ ምክንያት በጥበብ ስለምትሰማ ነው። እሷ ገባ። ጥሩ እኮ ነው መናገሩ ግን ሰላም ጥበቡን ፍታዩ። አይ ጸዴ ነው ሶፊ ለአዝበላት ለማንኛው ታሪኩ ይመስላል። ግን ኢትዮጵያዊ ናት። እሷን ኢትዮጵያዊ ናት ብላል ዮሐድ። እሺ የት አካባቢ ሰው ናት? መልስልኝ። እኔ ዘሯ ምን ያደርግልኛል? በዛ ሰዓት ዘር አልነበረ። በዛ ሰዓት ዘር የለም። ሲጀመር እንደዛ ከሆነ እቺን ብቻ እንጂ ቆይ ሶፊ፣ በሰዓቱ የነበረው ክርክሩ ኢትዮጵያዊ ነች አይደለችም ነው እንጂ አይደለም። አኮ ምን አልኩኝ መሰለህ? ጥያቄው እዮባ ሰምተህ ከሆነ ጥያቄው ሰምተህ ከሆነ ማርጋት ዋናው ነገር ከኢትዮጵያ መሆኑ አይደለም። ኢትዮጵያዊ ከሆነች አንድ ነገር ነው። የአሁኗ ኢትዮጵያ ነች ወይ? ያቺ ኢትዮጵያ የአሁኗ ኢትዮጵያ ነበረች ወይ? እስቲ እሱ መልሱልኝ። በጣም ጥሩ። የኢትዮጵያን ታሪክ እንግዲህ ገረፍም ያደረገ ሰው የሚያውቀው ነገር ነው። ኢትዮጵያ ትመራ የነበረው እስከ የመን አካባቢ እንደነበረ እና ግብፅ፣ በተለይ አሁን ሱዳን ምንለው አካባቢም ጨምሮ ኑቢያ የሚባለው ማለት ነው። ያ ሁሉ ኢትዮጵያ በሚል ወይም አቢሲኒያ በሚል የሚታወቅ መልካም። ይሄ ሁሉም ሰው ያውቀዋል። ልክ ነው አንተ የተናገርከው ታሪክ። እሺ ጨርስ። ልጨርስ አንዴ። በኢትዮጵያ ስር የነበሩ ናቸው። ከኢትዮጵያ ተገንጥለው መውጣታቸው ወይንም ደግሞ በኋላ ላይ ሌላ ሀገር መባላቸው ኢትዮጵያ መሆናቸውን አይሽረውም ማለት ነው። ምክንያቱም በፊት በሚተዳደሩበትና በዋናው በዘር ግንዳቸውን የተጠሩት ሰው ኢትዮጵያዊ ናቸው። አንደኛ ኢትዮጵያ የሰው ዘር መገኛ እንደሆነችም ታሪክ ይናገራል፣ ሳይንሱ ምናምን ነገር ይህን ጨምሮ ማለት ነው። ፕላስ ደግሞ
ከኖህ ልጆች መካከል አንዱ ኩሽ ነው አይደለ? የልጅ ልጅ ማለት ነው። በሱ በኩል ኢትዮጵያ ተብላ ተጠርታለች ነው አይደለም የምትሉ ካላችሁ ግን ኢትዮጵያን በነገራችን ላይ የኢትዮጵያ ጥላቻ ነው። ምክንያቱም በታሪክ ውስጥ ግብፅንም ጨምሮ ኧረ እንደዛ አትፈርድ። ጥያቄ መጠየቅ እንዴት የኢትዮጵያ ጥላቻ ይሆናል? እዮባ እንዴት? ቆይ ሶፊ አንድ ያስጨርሰኝ። አንተን አይደለም ያው ግብፅን ጨምሮ ሱዳንን ጨምሮ ኑቢያን ማለት ነው ከዛ ኢትዮጵያን ጨምሮ አንድ ላይ በታሪክ ውስጥ ያለ ነው እና ኢትዮጵያ የሚለው ይህንን አጠቃሎ ነው። አይ ግብፅ ነች እንጂ ኢትዮጵያ አይደለችም የሚለውን ነገር ስታነሳ እግዚአብሔር ለኢትዮጵያ ያላት ጥላቻ ወይንም ደግሞ ቤተክርስቲያን እንዲህ ብላ ስለምታመን ለቤተክርስቲያን ያላት ጥላቻ እንጂ ግብፅን ወዳ ለግብፅ ተቆርቋሪ ሆነ አይደለም። ምክንያቱም እስራኤልና ግብፅ በምንም ሊስማሙ የማይችሉ ሀገሮች ናቸው። ግን ኢትዮጵያ እንዳትሆን ከመፈለግ አንጻር ግብፅስ ብትሆን ብላ መጣች ማለት ነው። የኔት ካላወቅሽ ቁጭ በይ እና እሺ ሶፊ ቀጥሉ በቃ። እሺ እንደዛ ከሆነ የአሁኗ ኢትዮጵያ የቀድሞ ስሟ ምን ነበረ ንገረኝ እዮባ። አንዴ ቆይ አንዴ መምህር ብሬ ይቅርታ አንዴ እዮባ የአሁኗ ኢትዮጵያ የቀድሞ ስሟ ማን ነበረ? ይሄን ኢትዮጵያ የሚለውን ስያሜ በመቼ ዓመተ ምህረት ነው ያገኘችው? በማ በኩል ያገኘችው? ይሄን እዮባ መልስልኝ። እሺ ኩሽ ተብላም ትጠራለች። የኩሽ ምድር ተብላ ትጠራለች። ኢትዮጵስ ትባል ነበረ። ኢትዮጵስ የሚለውን ደግሞ ኢትዮጵያ በሚል ተጠርታለች። ዘመኑን በዚህ የሚለውን ቁጥሩን አላውቅም እውነት ለመናገር። ኦኬ የቀድሞ ስሟስ ማን ነበረ? አቢሲኒያም ተብላ ተጠርታለች። ኢትዮጵስም ትባል እኮ ገባኝ። እሺ ይሄን ንገረኝ መጀመሪያ። እሺ በተራ አስቀምጥልኝ ኢትዮጵስ የተባለችበትን ዘመን ከዛ አቢሲኒያ የተባለችበትን ዘመን ኢትዮጵያ የተባለች አኖ ተራ ቀደም ተከተላቸውን ብቻ ንገረኝ። ዘመኑን ሳይሆን ቀደም ተከተላቸውን የቱ ቀድማ መጀመሪያ ቀደም ተከተላቸው እንዳላምታታብ በቃ ሶስቱን እንደተጠራች ብቻ ከነገር ንገረኝ። ቀደም ተከተላቸውን የመጨረሻው ኢትዮጵያ ነው። የመጨረሻው ኢትዮጵያ ነው አይደለም? ቆይ ሎጂካሊ የመጨረሻው አሁን ኢትዮጵያ ተብላ ስለምትጠራች ሀገር በስተመጨረሻ ነው ኢትዮጵያ የተባለችው ብለን ልንል እንችላለን። አሁን የተጠራችበት ያለው ስም ኢትዮጵያ የሚል ነው። ስለዚህ አሁን በስተመጨረሻ ሶስተኛ አንተ እንዳልከው ኢትዮጵስና አቢሲኒያ ይምታታብ ችግር የለውም። ኢትዮጵያ የሚለው ስም ግን ሶስተኛ ነው ወይም የመጨረሻዋ ነው ብለን ልንል እንችላለን ማለት ነው። አይ የመጀመሪያ ጉዳይ እኮ አይደለም ሶፊ። ጥያቄ እኔ የምጠይቅ ጥያቄ ስላለኝ ነው። ቀጥሎ እንድትመርጥልኝ የፈለኩት የምጠይቅ ጥያቄ ስላለኝ ምረጥልኝ መጀመሪያ። ልክ እኔ ሚዩት አድርጌ እንደሰማሁ እኔ ስጠይቅ ደግሞ እሱን መልስልኝና ቀጣይ የማነሳው ሀሳብ ስላለኝ ነው። ምረጥልኝ። ኢትዮጵስ፣ አቢሲኒያ፣ ኢትዮጵያ ምን ያገናኛል? እሺ ቆይ ልመልስልህ። በታሪክ ውስጥ ኢትዮጵያ በተለያየ ስያሜ ተጠርታለች። ኢትዮጵስ ተብላለች። አንዳንዶች ኢትዮጵያ ይሏታል። አቢሲኒያ የሚለው መጠሪያዋ ነበረ። በእነዚህ ሁሉ ተጠርታለች። አሁን ላይ ኢትዮጵያ በሚል ትጠራለች። አለቀ። እሺ ስለዚህ በተራ አስቀምጥልኝ። መጀመሪያ ምን ትባል ነበር? ሁለተኛ ምን ትባል ነበር? ሶስተኛ እየሰማኝ አይደለም? ቀደም ተከተሉን እንዳላምታታብህ እንዲህ ነው ብዬ አልነግርህም። እሺ በሙሴ ዘመን ሙሴ ሚስቱን ባገባበት ዘመን እቺ ሀገር ኢትዮጵያ ተብላ ትጠራ ነበረ። አሁን ያለንባት ኩሽ አላት። ኩሽ ደግሞ ኢትዮጵያ ነች። ይኸውልህ አይ ሰማኝ፣ በጣም ቆንጆ ጥያቄ ነው። ባይዘው ይሄን ጥያቄ በዘመኑ የነበረውን ስም ከሆነ አሁን ላይ ያ ስም ስለሌለ ሌላ ሀገር ነች ማለት ነው ወደሚል ለመውሰድ ማለት ነው አይደለም። ያው በዘመኑ የነበረችው ያቺ ያገባት ሴት ማለት ነው ከየት ምድር ነች ነው? ከኩሽ ምድር ነች። የኩሽ ምድር በዘመናት ውስጥ የተለያየ ስያሜ ልትስ ትችላለች። ያቺ ምድርና ያ ታሪክ ግን አይቀየርም። ስለዚህ አሁን ኩሽ የሚለውን ልምረጥልህና ዮባ ኩሽ የሚለውን ልሰድልህና ኢትዮጵያ ብቻ ነች ኩሽ ተብላ የምትጠራው ሀገር፣ ሌላ ኩሽ የለም። አንዴ ልጨርስልህ አንዴ። ስለዚህ ያንን ታሪክና ያንን ሁኔታ አይቀይረውም። ስለዚህ አሁን ላለው ትውልድ አሁን ባለው ሁኔታ ይገለጽለታል። ለምሳሌ በመጽሐፍ ቅዱስ እንጀራ የሚል ቃል ተገልጾ እናገኛለን አይደለ? በእስራኤላውያን ባህል እንጀራ ስላለ አይደለም፣ ግን ለኢትዮጵያውያን ሲጻፍ እንዲረዱት በባህላቸው ይጻፋል። ልክ እንዲሁ የኩሽ ምድር የተባለችውን ማለት ነው
አሁን ባለው ኮንቴክስት መረዳት እንድንችል ኢትዮጵያን ስለሆነ የሚያመለክተው ኢትዮጵያን ምድር ስለሆነ የሚያመለክተው ኢትዮጵያ ብሎ ተርጉሞታል ማለት ነው እኮ። ኩሽ የሚለው ኢትዮጵያ ብቻ አይነት ወይ ሌላ ሀገር ኩሻውያን ሌላዎች የሉም ወይ? ከኢትዮጵያ ውጪ ሌላ የሉም? አፍሪካ ውስጥ ምናምን የሉም? ኩሻውያን አሉ እሱም አሉ እኮ የሉም ማለት ለምን ይሄኛውን ኢትዮጵያ ለምን መረጥከው? በዘመኑ መጠሪያ የነበረችው ወይም ትመራ የነበረችው ኢትዮጵያ ስለነበረች። ኢትዮጵያ የምትባል ሀገር ነበረች ወይ በዛ ጊዜ? አዎ ነበረች። እቺ ኢትዮጵያ ነበረች? እቺ ሳይሆን ሀገር ነበረች። ኢትዮጵያ የምትባል ሀገር ነበረች። የት ሆነች እሷ ሀገር? እሷን ሀገር መልስ። ይሄው አሁን ያለንባት ኢትዮጵያ። አዎ እቺ ኢትዮጵያ የዛ ጊዜ መጠሪያዋ ስሟ ኢትዮጵያ ነበረ። ስለ ስም አይደለማ እንዴ? እንዴት ነው ስም እኮ ይወክላል እኮ። ለምሳሌ አንተ ልክ ስትወለድ ሶፎንያስ ተብለህ ተጠርቻለሁ ልትለኝ ትችላለህ፣ ችግር የለውም። አንድ ልጅ ግን ሲወለድ ስም ስላልወጣለት እና ከ2 ዓመት በኋላ ስም ቢወጣለት ወይም ከ1 ዓመት በኋላ ስም ቢወጣለት ስም ይወጣለት ለታ ነው መኖር የጀመረው ይባላል እንዴ? አይባልም። አይ አይደለም። ኢትዮጵያ የሚል የሚወክል ነበራ በወቅቱ እነ ሙሴ በነበሩበት ዘመን። ኢትዮጵያ ነው የሚያመለክተው። ሶፊ እኮ ኩሽ የሚለው የትኛው ኢትዮጵያ ብቻ ነች ወይ? ኩሽ እቺ ኢትዮጵያ ሌላ ኩሽ የለም ወይ? ሌላ ኩሽ የለም አላልኩም እኔ። እቺ ኢትዮጵያ አለች ወይ የለችም ስትለኝ ግን አለች አልኩ። ሌላ ኩሽ የለም አላልኩም። ይሄው ኑቢያም በዘመኑ ኩሽ ውስጥ ነው የምትጠራው የምትካተተው እኮ። ለምንድን ነው ታዲያ እቺን የመረጥካት ነው የኔ ጥያቄ። ምክንያቱም እቺን የመረጥኳት ሀገር ትመራ ነበረ፣ ታስተዳድር ነበረ፣ የኢትዮጵያ ግዛቶች ነበሩ እነዛም ጨምሮ። ስለዚህ በአባታቸው በዋናናቸው በጣም እኔ እስከዛሬ ያላየሁትን እይታ ሳይተኛል። በቃ ተምሬያለሁ። እዮባዬ ባይ ዘ ዌይ ሶፍሻ ጥሩ ፖይንት ነው። ቀጥል ይወዲ ቃል ታሰማልን። እዮባ በደንብ እንትን ብሎታል። ሴንተር ኦፍ ኦቶሪቲ ባይ ዘ ዌይ አሁንም ስቲል አክሱም አካባቢ ምናምን ነው የሚታወቀው። በዛ ሰዓት ሴንተር ኦፍ ኦቶሪቲ በአክሱምና ዙሪያው ምናምን እስከ የመን ድረስ ይደርሳል ተባብለናል። ታሪኩ ስፔሲፊካሊ አሁን ያለችው መልክዓ ምድር ይዛለች ወይ? እንደዛ ልንል አንችልም። እንደዛም አላልንም ሲጀመር። እንደዛ ስላለ ግን የሚታወቀው ኩሼቲክ ከተባለ ስፔሲፊካሊ በዛ ሰዓት የትኛውም ሂስቶሪያን የሚስማማበት ኢትዮጵያ የሚለውን ነው። አሁን ያለችው ኢትዮጵያ ማለት ነው። ኦኬ አቢሲኒያም ይሉታል ምናምን፣ ግን አብዛኞቹ ሂስቶሪያንስ የሚስማሙበት ኢትዮጵያ አሁን ያለችው ኢትዮጵያ ያማከለ ነው። ምክንያቱ ሴንተር ኦፍ እንትን አገዛዙ ራሱ አክሱም አካባቢ እንትን ያደረገ ስለነበረ የሙሴን ታሪክም ያንን ስለሚያሳየን ማለት ነው። የሳባ ንግስት ወደ ሙሴ የሄደችው አክሱም አካባቢ አክሱም ንግስተ ሳባ ማለት ነው ታሪኳ። እነ ሩፊነስ እነ ሰቁራጠስ ምናምን የሚናገሩት ታሪክ ማለት ነው። ኩሸቲክ ተብሎ ስፔሲፊካሊ ከተነገረ የሚያስማማው የት ነው? ኢትዮጵያ አካባቢ። ኢትዮጵያ አሁን ያለችበት ግዛት ግን ቶታል ግዛቷ አሁን ያለውን ይዘት ላይሆን ይችላል። በጣም ሰፊ ግዛት ነበራት ምናምን። ከዛ አንጻር ሴንተር ኦፍ ግዛቷ ምናምን የነበረው አሁን ያለችው ኢትዮጵያ ስለሆነ ከዛ አንጻር ህዝቡ እንዲረዳ ኩሽ የት አካባቢ ያለ አገር ነው ወይም ከኩሽ የሆነች ሴት አገባ ሲባል የት አካባቢ ነው የኩሽ ሀገር ሲባል ኢትዮጵያ ነው። ከዛ አንጻር የትኛው ትርጉም የእንግሊዘኞቹም የአማርኛዎቹም ብትመለከቷቸው ኢትዮጵያ ብለው ተርጉሞታል። ከዛ አንጻር ነው ኢትዮጵያ ያለው። እኛ አይደለንም ኢትዮጵያ እናድርገው ብለን ሳይሆን ታሪክ ጸሐፊዎችም የመጽሐፍ ቅዱስ አጥኚዎችም የሚስማሙበት እውነታ ኩሽ የሚለው በቃ የኢትዮጵያ መሬት አሁን ያለውን የሚያሳይ ስለሆነ እንደዛ ብለውታል፣ ተርጉሞታል። እዚህ ላይ ግን ታዲያ እንደዛ ከሆነ ለምን ኩሽ ብሎ ጠራት? ለምን ኢትዮጵያ ብሎ አልጠራትም? ለምን ኩሽ ማለት ፈለገ? በዛን ሰዓት ኢትዮጵያ አልተባለችማ። በዛን ሰዓት ኢትዮጵያ የሚለው ስያሜ አልመጣም እኮ ሶፊ። ይኸውልህ ምን እንዴት መሰለ፣ ይኸውልህ አሁን አቢሲኒያ ተብላ የምትጠራበት ሰዓት ነበረ። ኢትዮጵስ የምትባልበት ሰዓት ነበረ። ምድረ ሳባ የሳባ ምድር ተብላ የምትጠራበት ሰዓትም ነበር። አሁን ልክ በዛን ሰዓት ዮሐንስ ሲጀመር እናንተ ለምን ነው የምትደራረቡብኝ? ለምን ነው የምትተጋገዙት? አንዳችሁ ሲደክማችሁ ውሃ እየጠጣችሁ አንዳችሁ ትመጣላችሁ፣ አንዳችሁ ሲደክማችሁ አንዳችሁ ውሃ እየጠጣችሁ ትመጣላችሁ። ለምን? ይሄ እውነት በጣም ከባድ ጥያቄ ነው። እውነት ለመናገር ይሄ በጣም ከባድ ነው። ግን ይችን ልመልሳትና ቀተዋል። አይሽ ኤኒዌይስ ስለዚህ የሳባ ምድር በምትባልበት ሰዓት አሁን የሳባ ምድር ብለው ታሪክ ጸሐፊዎች ምናምን ሊጽፉ ይችላሉ።
ኦኬ ታሪክ ጸሐፊዎች የግሪክ ፈላስፎች ባይዘው ኢትዮጵያ የሚለው በራሳቸው ትርጓሜ ምናምን የሚተረጉሙበት ትርጉም አለ። ለምሳሌ ይሄ ፊቱ የጠቆረ አይነት ነገር ምናምን ብለው ይናገራሉ። ሆሜር ደግሞ ኢትዮጵያ የሚለው ኃይለኛና ደምግቡ የሚለውን ትርጓሜ ወስደው ኢትዮጵያን በዛ ትርጓሜ ወስደው ይጽፋቸዋል ማለት ነው። እንደዚህ አይነት ህዝቦች እያለ ማለት ሶ በዛን ሰዓት ከነበራቸው እሳቤ በዛን ሰዓት ከነበራት ስም አንጻር ታሪክ ሊጻፍ ይችላል። ኦኬ የሳባ ምድር የነበሩ ሰዎች መጡ ምናምን ብለው ቢጽፉ አይ ለምን ኢትዮጵያ አላሏትም ምናምን ብለህ ልትከራከር አትችልም። የሳባ ምድር የተባለችው ግን የትኛዋ ነች ብለህ ብታጠና ኦፍ ኮርስ ስለ አሁን ኢትዮጵያ የተባለችው እሷ ነች። እንዴት ስሟ ወጣ ሂደቱስ እንዴት ነው? እሱ መነጋገር ይቻላል። ኢትዮጵያ የሚለው እንዴት መጣ ምናምን የሚል በጣም ብዙ እይታዎች ስላሉ አሁን ስፔሲፊካሊ ቅድምም ለዮባ ኦርደሩ እስኪ ንገረኝ እያልከው ነበር። ኦርደሩ ስፔሲፊካሊ ማለት እንዲህ ነው ብለህ መናገር አችልም። እንዳልኩ አንዳንዶቹ የኩሽ ሁለተኛ ስሙ ስለሆነ ከዛ ነው ስሙ ኢትዮጵስ የሚል ሁለተኛ ስም ነበረው። ከዛ የተነሳ ኢትዮጵያ ተባለች የሚል ኢትዮጵያውያን ተባሉ ህዝቦቹም የሚል ታሪክ አለ። በዚህ በኩል ደግሞ አይ የግሪክ ሰዎች ከፊታቸው አንጻር ምናምን አይተው ኢትዮጵ እና ጵያ ምናምን ከሚሉ ከሁለት ቃላቶች ምናምን አዋቅረው ፊቱ የጠቆረ ማለት ነው ብለው ተረጎሙት፣ ስም አወጡላቸው ምናምን የሚልም ታሪክ አለ። የትኛው ነው የሚያስኬደው ምናምን የሚለው ታሪክ ጥናት በጣም ይፈልጋል። ከዚህ አንጻር ኦርደሩ የትኛው ነው የሚቀድመው ምናምን ብለህ ራሱ እንትን ማለታችንም ዞሮ ግን አሁን ያላት ስም ኢትዮጵያ መሆኑ ከዛም አቢሲኒያ ተብላ ትጠራም እንደነበረ የሳባ ምድር የኩሽ ምድር ምናምን እዚህ ላይ ዮሐዲ የመጽሐፍ ቅዱስ ላይ እንግዲህ ወደ 43 ምናምን አካባቢ ይመስለኛል ኤግዛክትሊ ቁጥሩን በትክክል ካልጠራው ኢትዮጵያ የሚል ነገር ተጽፏል መጽሐፍ ቅዱስ ላይ። እነዚህ የተጠሩት ስሞች ኢትዮጵያ የተባሉት ስሞች እቺ አሁን ያለችዋን ኢትዮጵያ ነው የሚወክለው? መልክዓ ምድር አቀማመጥ ነው እያልክ ያለው ሶፊ? አዎ እቺ ኢትዮጵያ ናት ወይ? አረ ይሄ መልክዓ ምድር አሁን በዘመናችን እንኳን ኤርትራ ተቆርጣ ከወጣች እኮ በቅርብ እኮ ነው። ምን ሆነ ነው? ተው እንጂ ሰው እኮ እቺ ኢትዮጵያ ናት ወይ የተጻፈችው እዛ መጽሐፍ ቅዱስ ላይ ኢትዮጵያ የሚለው ሶፊ ባጭሩ አዎ ይወክላታል። እቺ ብቻ አትበል እንጂ አዎ ኢትዮጵያ ነች። ግን እቺ ብቻ አይደለችም ነው የኔ ቁም ነገሩ። ገብቷል እኮ በዛ ዘመን ኢትዮጵያ ተብላ ትጠራ ነበር እቺ ሀገር። የፈጩ ጥሬ ያረከው ፓስተር የፈጩ ማጥሪያውንም አረከው እንጂ ከቅድም ጀምሮ ዮሐዴ መለሰለ እንደ በሌላ ቋንቋ ሰደብከኝ። የፈጩ ጥሬ ምንድነው? ምን ማለት ነው? ምን ማለት ነው? አይገባህም ወይ? አይገባህም እንዴት እንደስ ትለኛለህ ዮባኔ? አይገባህም አይደለም እንዴ? ይሄው የተረጎመልኝ እኮ ነው። የፈጩ ጥሬ ማለት አይገባህም። ታሙም እዛ ስለነበር ነው ታዲያ ለቅ ነው ይዘገየው። የሆነ ነገሩ እኮ ልክ ነህ። ወደ ኋላ ትመልሳለህ ነው አይደለም? ስላልገባኝ ግን እኮ መወቀስበት አይደለም ማስረዳት ነው እንጂ እንዴት ነው ያለበት እኮ አይደለም ሶፊ። እንደ ሐሳብ ግን ማለት ነው ለምን ፖድካስት ላይ ሰው ጋብዛ አታወራም? እንጂ ጸዴ ነገር እኮ ነች። እኔ እኮ ሐሳብ ነው ያነሳሁት ለፖድካስት። እዮብ ለምን አትመጣም እና እናወራም እዛ ላይ በዚህ ጉዳይ? ኧረ ይሻላል። እውነት ደስ ይለኛል። እኔ አንተማ ደስ ይላል። አሁን ይሄን ሰፊ እውቀት ለህዝቡ ቢካፈል በጣም ፈቃደኛ ነኝ። ተው ሶፊ ደግሞ ተው እንትና ነች ብለህ አሳምነህ ልከህብን እሱን መመለስ ሌላ ጣጣ ነው። ተው ተቡና መልኬን ያየ በሳት አይጫወተው ነው በሶፊ ፖድካስት አይጫወትም በለኝ። ሴት ነች ብለው አሳምነው አስበዋል። እሷም እኮ አሳምነው እኮ ነው ቅድሟ ልጅ ደግሞ ፉከራው መጣችላችሁ እንግዲህ የት ትገቡ ብሎ ልጅቷ የት ትገባ? አይደለም መጣለች። እሷ በደንብ አሳምናችሁ ልታስወራት አልቻላችሁ። አንድ ጥያቄ ልጠይቅህ የምር። እሺ ለምንድን ነው ፕሮቴስታንት ውስጥ እና በተለይ ፓስተሮቹን ጨምሮ የሀገር ፍቅር ለምንድን ነው የማይታይባችሁ? አረ በኢየሱስም አሁን ሙሉ ወንጌል ስለ ሀገር የጸሎት አውጃ እንኳን ስለምን እንደጸለየች አልሰማህም? አላነበብክም? እሱን ማይቻለው አዲስ ነች እሷም እኮ እሱን እኮ ነው የምልህ። አይ ስለ ሀገራችን ስለ ኢትዮጵያ በየስቴዲየሙ በየክሩሴድ እየተደረገ ሲጸለይ ሰምተህ አታውቅም?
ትላላችሁ እሱ ለእስራኤልም እኮ ትጸልያላችሁ እኮ አንድ የኢትዮጵያ ባንዲራ አንድ የእስራኤል ባንዲራ ማድረጋችሁ እናያችኋለን። እሱ አይደለም እኮ አይደለም። ከዛ አልፎ እኮ ትላንትና ያከበርከው አድዋ ጦርነት ላይ ፕሮቴስታንቶች የነበራቸው ሚና ምን ነበረ? ፕሮቴስታንቶች አለመኖር ነው ማለት ሚናቸው አለመኖር ነው። በዘመኑ የሉም እያልኩ ነው። ኧረ ቅን እየተግባባ አንተ ዲናይ ማድረግ ትችላለህ። ግን ለአባቶቻችን የነበረ አሳየኝ አንድ ጴንጤ ከምንድን ነው ከየት ነው ማየት እንዳትለኝና በቃ አንድ ጴንጤ የለም በዘመኑ። አይ አባቶቻችን ምን ነበሩ? የማ አባቶች? የኛ አባቶች ቀድሞ እዛ አልዘመቱም። ከወላይታ ሰው አልዘመተም፣ ከሀዲያ ሰው አልዘመተም፣ ከጉራጌ ሰው አልዘመተም። ክርስቲያኖች ዘምተዋል። ታዲያ እነሱ ምን ነበሩ በወቅቱ? ኦርቶዶክስ ክርስቲያን። ወይኔ ማስረጃ ወይኔ ነው። እኔ በጣም ነው የሚገርመኝ እንደዚህ ማለት እንደዚህ ዲና አታድርጉ። አንድ ጴንጤ ካለ አንተ እየጠበቅኩ ነው። አንድ እየነገርኩ ነው። እንግዲህ በዛ ዘመን አልነበርኩም። ፓስተር ሶፊ ነበር አልልም እኮ ነበሩ እኮ አንተ ሶፊ ለምን እያልኩ መሰለህ አይደለም። አንተ እምነቱም አልነበረም እኮ ነው እንጂማ እኔም አንተም አልነበርንም በዘመኑ። የዛ ጊዜ እምነትም የለም አይደለም። አንተ በቃ ከሌለ የለም ነው እኮ ሌላ ይሄን ያህል የሚያስቆም ነገር ነው የለም። ይሄን ያክል እኮ የሚያጨቃጭቅ ነገር አይደለም። እውነት የለም ነው ሶፊ ዘማ ይዋዴ ምን ትዝ እንዳለኝ ካኩቻ ጋር ያወራው ገና የኛ እኮ ነው ብሎ ገና የኛ ነው። ከባድ እኮ ነው። ሶፊ አለ የለውም። ኧረ አንድ ጥያቄ ልጠይቅህ። እሺ ዋድዬ ጠይቀኝ። አድዋ ከተካሄደ ስንት ዓመት ሆነው ዘንድሮ? 1888 ነው። ስንት ማለት ነው? ከስንት ዓመት ሆነው ማለት ነው? 100 ምናምን ማለት ነው። ስንተኛው ነበር የተከበረ ዘንድሮ? አልሰማሁም። ኧረ አስላው እንጂ ስንተኛ እንደሆነ አልሰማሁም። እኔ ትኩረቴ እሱ ላይ አልነበረም። ኧረ ዓመተ ምሕረቱን አስላው ብዬ እኮ ነው። እሱማ መቀነስ ነው ምን ችግር? ያ 100 ምናምን ነው ዞሮ ዞሮ። እሺ 130 ፕሮቴስታንት ኢትዮጵያ ውስጥ ከገባ ስንት ዓመቱ ነው? 1000 ዓመት አካባቢ ሆናል። ስማ እንኳን ኢትዮጵያ ከተመሰረተ ፕሮቴስታንቲዝም 1000 አይሞላም እኮ 500ኛ ዓመቱ ነው አይ ቲንክ ያከበሩት መሰለኝ ሉትራኖች። ትልቁ እንግዲህ ሉትራኖች ናቸው፣ የሉተር ተከታዮች። እሱ ራሱ 1000 አልሞላውም፣ ገና ግማሽ ነው፣ ለሺህ ግማሽ ደርሶታል። ኢትዮጵያ የገባው እኮ ነው ያለው። ሲጀመር ኢትዮጵያ ገባ አልገባ የሚባል ነገር የለም እኮ፣ የሚገባም የሚወጣም ነገር የለም እኮ። በጣም ከባድ መልስ ነው። ገባ የሚባል ነገር የለም ሲጀምር። ኤኒዌይስ ማክሲማም 50 ዓመት ቢሆነው ነውና እንኳን ኧረ ተሳስተሃል። እነ መካነ ኢየሱስ እነ ቃለ ሕይወት በጃንዌ ጊዜ የነበሩ እነ መካነ ኢየሱስ በጣም ትልልቅ በኢትዮጵያ ሀገረ ግንባታ ላይ ትልልቅ ስራዎችን የሰሩ ውሃን የሰጡ ሆስፒታሎችን የሰሩ መንገድ የሰሩ እነዚህ ሁሉ ልጆች ናቸው። ኧረ በለው ማን ነው እሱ? ማን ናቸው? ቆይ ለመጀመሪያ ጊዜ ኢትዮጵያውያን ንጹህ ውሃ ከቧንቧ እንደሚጠጣ ያስተማሩ ጴንጤዎች አልነበሩ? የምንጭ ውሃ አልነበረ የሚጠጣ የነበረው? ማን ያለ ሰው ታሪክ ግባ። የጴንጤ ሚሽነሪዎች ናቸው ውሃ ተጣርቶ በቧንቧ ወደየቤቱ። እስከዛ ድረስ ሰዎች ወደ ወንዝ እየወረዱ ነበር ውሃ ይቀዱ የነበሩት። ውሃ ወደ ማስረጃውን ያስተማሩ ጴንጤዎች ናቸው። ማስረጃውን እስቲ ማስረጃውን ስጠን። ማስረጃ የለኝም። ሶፊ እኮ የሚያስበውን ነው እንጂ የሚነግርህ እኮ የሚያስረዳውበትን እኮ አይደለም። መረዳት አለብኝ። አታስጨንቀው እንዴ! አሁን በጣም ነው የገባኝ። እውነት እንዲህ አይነት መልስ የትም ሰምቼ አላውቅም። አጥጋቢ መልስ ይኸው ምሳ ልበላ ነበር ተውኩት። በቃ ሶፊ ቴንኪው በጣም እውነት እግዚአብሔር ያክብርልኝ። ምንም አይደለም።